የህፃናት መብት ወደ ፍርድ ቤት እንዲሄድ ደብዳቤ ጽፈዋል። ነገ ፍርድ ቤት ሄዳለሁ ማለት ነው። ግን እዛ ጋር ያስገረመኝ ምንድነው የህፃናት መብት ተሟጋቾች ግን እናንተ ክርስቲያኖች ለምንድነው በዚህ መልኩ የምታስቸግሩት እና አገልጋዮች ለምንድነው ማይፈቱት? ይሄ አሁን ያንቺና የሱ ኬዝ ሳይሆን ኦሬዲ ክዶሻል፣ ብዙ ጉዳት ደርሶብሻል። ግን ልጅን የሚያክል ነገር ሰው ክዶ አላቅም ብሎ እንዴት ነው ማገልገል የሚችለው? እሱን እንኳን ሀይ የምል አካል የለም ወይ የምል ነገር ጥያቄ አነስተዋለሁ። እኔ አቅም የለኝም፣ አቅም የጌታ ኢየሱስ ነው። ስለዚህ ይህን ልነግራችሁ ነው የመጣሁት። ይህንን ሳሙኤል ሞቴ የተባለ የኦሮምኛ መዝሙር ዘማሪ አድራሻውን የምታውቁ ሰዎች ካላችሁ እህታችን በፌዴራል ፍርድ ቤት በሴቶችና ህፃናት መብት በኩል ስለከሰሰችው የ8 ዓመት ሴት ልጅ አለችው ከእህታችን እንዳለችው እና ልጅህን ማመን አለብህ፣ ልጅህንም ደግሞ ተቀብለ እንደ አባት ያለብህን ኃላፊነት መወጣት አለብህ እያለች እየጠየቀች ያለችው አቤል አቡናን ተለጥፈ እኔ አቤል አቡናን አውቀዋለሁ፣ በአካልም አውቀዋለሁ። ተገናኝተን እናውቃለን ማርሴል በሚያስተምርበት ጊዜ። ስለዚህ ሐሳብሽ ምንድነው? ማለት ወንጌል ስበክ መሰለሽ? ወንጌሉን አይ ስበክ። መደማመጥ ጥሩ ነው። አሁን ስላዳመጥኩሽ ትንሽ ጨርሻለሁ። እኔ የኔ ንግግር ወንጌሉን ስበኩ ነው። አሁን ምን አርጌ ነው? ትችት፣ ነቀፋ፣ ዘለፋ አንተ ፍሬ ይግለጥ። ስንት ሰው በአንተ አገልግሎት ዳነ? ስንት ሰው በአንተ ህይወት ተማረከ? ስንት ወደ ጌታ መጣ? የት ቸርች አገለገልክ? የት ቸርች ላይ ስንት ህዝብ በአንተ መጣ? ቁጭ ብለህ የሚሰራን ሰው ከመዝለፍ አለመተዋወቅ እኮ ወረደች ሮጠች። አትሄድም። እሷ እንትን ናት። ሀሳቧን ሳጨርስ አትሄድም። አላስወጣችኋትም። እኔ ምንም ይኸው አይ ሌላ ሞዴሬተሮች እናደዳሉ አንዳንድ ጊዜ። ነይ ግቢ ካለሽ። አይ ትግባ ነይ ግቢ፣ ችግር የለውም ትናገር። ያው ኢየሱስን ስበኩ የሁሉም ሰው ነው፣ የሷ ብቻ እኮ አይደለም። ያው ኢየሱሳችን ስለሚለያይ እንዴት ደቂላታል እንዴት አድርገን እንደምንሰብከው የነሱን ኢየሱስ እንዴት እንደምንሰብከው አላውቅም። ነግቢ ዘይት የሚሸጠውን ጸጥ የሚለውን ኢየሱስ ነግቢ አግረሽ ደውሉ እንደመሳደብ ነው የሚቆጠረው። ነይ እኔ ደግሞ እኮ ማለት ነው ሞባይል ቤት አለ አለም ገና ላይ ምን ቤት ጎን ነው የነገ ሁለት ነው እንደ አንተ ሆነታን ፕሮፌት በአንድ ሞባይል ቤት ይባርከኝ። እውነት ቀጥሬም ቢሆን አሰራበታለሁ። የት ወጣች? አንተ ራን ጠፋች። አሁን ነበር እስከስተ ላይ ጠፋች። ምንም አሁን እኮ ማስወራትም እኮ የሌለብን ለዚህ ነው። ዝም ብለው ይናገሩና አልሰማም ዝም ስትላቸው እንትን ይላሉ፣ አያስወሩም ይላሉ። እድል ሲሰጣቸው ደግሞ ተናግረው ላጥ ይላሉ። ፍሬዘር እንዴት ነህ? ሰላም ብያለሁ ማቲ። አቤላ ደህና ነኝ። በተደጋጋሚ እኮ ላገኝ ሞከርኩ፣ በውስጥ አትመልስልኝም ብሮ። ሜሴጁን አላየሁትም በእውነት ወይኔ ደስ ብሎኝ በጣም ብዙ ነገሮች ሰሞኑን የደረሰብንም ነገር አይቼ በጣም በቃ ያኔ እንደውም ላይቭ አይቼ አንተ መስለኸኝ ለካ ባለቤት ነበረች የሆነ ሰዓትና አስቀምጬ የነበረ ቮይሶች አልመለስክም ከወጣ በኋላ። ብቻ እንኳን ፈጣሪ ረዳ፣ ደስ ብሎኛል። አሜን። ወንድሜ ማቲ ሰላም ነህ? ፍሬ እንዴት ነው? ሁሉ ሰላም ደህና ነህ? ዜና የምትሰራቸውን ስራዎች አያለው በጣም ደስ ነው የሚለኝ በጣም እና
በጣም ደስ እያለኝ ነበረ ስሰማክ የነበረው። በርታሽ ወንድማችን። ቴንኪው አመሰግናለሁ። ዘንድሮ ለምን ወንጌል አሰብክም እያለች ነው። አዎ ከወንጌል መልእክት መካከል ሐሰተኞችን ማጋለጥ እንደሆነ ረስተውታል መሰለኝ። አዎ ምን እኔ ደስ ይለኛል እነሱ ወንጌል ቢሰብኩ ደስ ይለኛል እኮ። ኧረ በጣም አቤላ ልክ ነህ። አንተ እንደማትሰብክ የሚናገሩት ሰዎች ቢሰብኩ ከፊትሽ ላይ ጨለማ ተገፈፈ፣ ከኋላሽ ላይ ኢየሱስ ይታያል፣ ከፊትሽ ከግራሽ ላይ ኢየሱስ ይታያል። ዝም ብሎ ምርቃት ይሁን ምኞት ይሁን የማይታወቅ ተከፈተ ተናደ ምናምን ሲሉ ይውላሉ አዳራሽ ውስጥ። ከዛ ወንጌል ነው ይላሉ። ከባድ ዘመን ላይ ያለ ነው። አሁን እኮ ያው ነገሩ እውነት በብዙሃን እኮ አትሸፈንም። አሁን ለምሳሌ 100 ሚሊዮን ሰው እውነትን ቢክዳት እና አንድ ሰው እውነትን ቢይዝ 100 ሚሊዮን ሰው ስለተባበረ እውነት ይሆናል ማለት አይደለም። እኛ እንግዲህ እንናገራለን። እግዚአብሔር አሁን ደስ ብሎኛል አቤላዬ ስላየሁት በጣም። እሺ ፍሬዘር ወንድማችን እንትን እዚህ መጨረሻ ላይ የገባሁትን ላይቭ እና አየሁት ሂጄ እዛ አንድ ዩቲዩብ ቻናል ላይ ለጥፈውት አየሁትና ወንጌል ስበክ ይላሉ እና ሰማሁት። ይሄ ነገር ምንድን ነው የማወራው? ፖለቲካ እያወራሁ ነው እንዴ? ተሳስቼ ሳላቅ የሆነ ፖለቲከኛ መንፈስ ተቆጣጥሮኝ ብዬ ሰማሁት። መጽሐፍ ቅዱስ ነው የማወራው እኔ ስሰማው። ወይ አሰማማችን ተበላሽቷል ወይ አንድ አይነት አይደለም። በቃ እንትናችን መጽሐፍ ቅዱስን የምንግባባበት ጉዳይ ማለት ነው። ናይስቲ ጊቢ ፕሮፌት ሮዛ ነጊቢ ንቀታችሁን ያልሽው ናይስቲ ጊቢ እና ንቀታችንን እናስረጅን። ነጊቢ ይፈራሉ እኮ እንደዚህ እኮ። እኛ እኮ ይኸውላችሁ ስናወራ በማስረጃ እና በመረጃ ነው የምናወራው። አሁን ፕሮፌተስ ብለሽ ራስሽን ሰየምሻ ፕሮፌት አይደለሽም ስንልሽ ባይብል ይዘን ነው እንጂ ተራ ንግግር ይዘን አይደለም። ስለዚህ ነይ ግቢ፣ ምን ችግር አለ? ቤቱ ክፍት ነው። አቤል ወንድምሽ ነው፣ እኔም ወንድምሽ ነኝ፣ መቲም ወንድምሽ ነው። እኛ የእግዚአብሔር ልጅ አይደለሽም አይደለም እኮ እያልን ያለነው፣ ግን የለጠፍሽውን ታፔላ አውርጂው ነው። ገባሽ? እና እንደዚህ እያላችሁ ህዝቡን አትንጩት ነው። ለማንኛውም ሀሳብ ካላችሁ ኑ ግቡ በተረጋጋ መንፈስ። ያው መቲ ያለ ምርጥ ሰው ነው፣ አቤል አለ፣ እኔ ያለው ግቡና እስቲ አስረዱን። ማን ነው ፕሮፌት ያደረጋችሁ? ከማን የተቀበላችሁት? የት ቦታ ነው? መጽሐፍ ቅዱስ ይደግፈዋል ወይ? አስረዱን። ምንም ችግር የለም። እኛም እናምናለን ተሳስተን ከሆነ፣ እናንተም ተሳስታችሁ ከሆነ ደግሞ እናስተካክለዋለን። ይሄ ነው በቃ፣ ምንም ከባድ ነገር የለም። አይደል? ልክ ነኝ አቤላ? አዎ ምንም ትክክል። እንትና በተለይ ያቺ ቤቲ የምትባለው ፕሮፌት ብትመጣ ደስ ይለኛል። ማቲ ላይ ወረደችበት እኮ መጠለያ የሌለበት ቦታ ላይ የዘነበ ዝናብን የሆነችበት በጣም እንዳትጠለል መጠለያ የለም እና እንደው ክርስትናችን ራሱ ግን አይታያችሁ? ሰድባችሁን እየሳቀን ነው። እናንተ እኮ ሳትነኩ ስምሽን አሁን ዛሬ ነው ያየሁሽ። ብሎክም አድርጋኛለች። ደግሞ ምን አድርጊያት እንደሆነ ጌታ ነው የሚያውቀው። እና ቀጥል መቲ ቀጥል። በጌታ መስላኝ ነው እኮ ያስገባዋት ፕሮፌተስ ምናምን ሲል እና አይደለችም እንዴ? መንፈሳዊ ሰው መስላኝ ነው ያስገባዋት። መጀመሪያ እንደገባች ሳተች መልእክት አለም ገና ምናምን ሞባይል ቤት አውቃለሁ ምናምን አለችኝ። ኧረ አታውቂኝም ብላ ኧረ በደንብ ነው የማውቅህ እንተዋወቃለን አለችኝ። ከዛ የቻለችውን ያልተናገረችኝ አቤል ሲገባ መሰለኝ ሄደች። አቤል አንተ ስገባ ነው የወጣችው እንዴ? እና ተቀልዳለህ እንዴ? ጦዩ እኮ አቤል ነው። ደበራት። ቀጥሎ የምናገር መስሏት እኮ ነው። እኔ እንኳን ዝም ብዬ አዳምቅላት ነበር ልክልክን ስትናገር። እኔ በግል እንኳን የምትናገረኝ ነገር አይጨንቀኝም። ያው በቃ
ኢየሱስን ስበኩ። ያው የሁሉም ሀሳባ መተው ኢየሱስን ስበኩ እና ምንም የምታቀኝ እኮ ነው የሚመስለው። ምን ፍሬ አለህ? የት ሰርተህ ነው? ምን አድርገህ ነው? ምናምን እና እዚህ ቦታ ላይ ሲያዩንና ሀሳብ ስናስተላልፍ ጭራሽ በቃ በእነሱ ስሌት መንፈሳዊ ሰው አንመስላቸው። አንዳንድ ጊዜ ገበያቸውንም ስለምንዘጋባቸው ንግዳቸውንም ምናምን ስለምንናገርባቸው ምቀኛ አድርገው ይቆጥሩናል። አዎ ለነሱ ምቀኛ ነን፣ ምንም ጥያቄ የለም። በእግዚአብሔር ስም አይበሉም እኛ እያለን። እኔ እኮ የሚገርመኝ አንዳንዴ ለሰዎች የሚጸልዩት ጸሎት እንትን ይሆንልሃል፣ እንደዚህ ይመጣልሃል፣ ሲኖትራካ ያለው የሚሉት ነገር ለእነሱ አይሆንላቸውም ወይ ነው ጥያቄው። እስኪ ዛሬ ስለ ኢየሱስ አው ቅድም እኮ የላኩልህን እኮ እያየሁት ነው እኮ አቤላ። እሱን እኮ ጀምሬ ነው ነበርክ እንዴ? እሱን ሲጀምር ቅድም የሆነ ቪዲዮ አላኩልህ 8 ብሎ 10 ምናምን 0 ወንድማችን ገባለት። ከሰኞ ጀምሮ በእናንተም ቤት ተአምራት ይሆናል ይላል። አንተ ኮመንት ደግሞ ትስቃለህ። የምር ነው እንዴ? ይሄ ሁላ ሰው ግን ሰግጦ ነው ይገባል ብሎ አንዳንዱ ራሱ በጣም ኤአይ ናቸው። ግን አሜን አባባላቸው ብዙዎቹ ስህተት አለ ስፔሊንግ ላይ እና ኤአይ እንደዚህ ሊሳሳት አይችልም ብዬ ሰው ናቸው የሚል ጥርጣሬ አደረም። የሁሉ ሰው ስማ፣ ቁጥር የጻፈው ልጅ ከቁጥር የጻፈው ልጅ ድፍረት በላይ ማያውቀውን ቁጥር መጥራት ሚሊዮን እኮ አይደለም። ይሄንን የሚያክል አለ ስሙን ቁጥሩ ራሱ አያውቀውም። በስም ይሄን የሚያክል ምን ይበለው? ትሪሊየን ይበለው ኳትሪሊየን ይበለው ምን ይበለው? ሰውዬ ስሙን አያውቀውም። የዜሮዎቹ ብዛት ማለት ነው። ይሄን የሚያክል ሚሊዮን ብር ነው እኮ ያለው። እነዚህ የሚያክሉ ሚሊዮኖች እንትን ዕብራውያን ምዕራፍ 12 ነው። እኚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኚህን የሚያሉ ዜሮዎች ያለበት ሚሊዮን ብር አለ። እኔ ጋር ደግሞ ይመጣሉ እና እንደገለጥኩት ደግሞ አላኩልህም እንጂ የባንክ ቡክ እንዲህ 3 ይዞ የሚመጣ ሰውዬ እንዴ 60 ምናምን ሺህ ሰው እኮ ነው አሜን የሚለው። እሱ ልጅ 60 ምናምን ሺህ ሰው አሜን ይለዋል ኮመንት ላይ። እኔ ላይክ ነው ማውቀው 7,000 የገባ ግን ሰራ 7,000 ገባ ብሎ እንደ ታማኝ ቆጠርኩት። እሱ ወንድማችን እንደምታየው 7,000። እኔ አሁን ትናንትና ከማላውቀው ሰው 500 ብር ገባልኝ። እዛ ትንሽ ቆይቶ ተሳስቼ እኔ ላኩልህ መልስልኝ አለ። ሚራክል ላምስል መለስኩ። ከእምነቱም ጎደለ በቃ። ነብይ ጸጥ አድርጋቸውን አስገባው እስቲ በእናትህ ጸጥ አድርጋቸው ይባል ነብያል። የቂባት ጠላቶች እያለን እና ወንጌል አዳራሽ ውስጥ የሌለ ወንጌል እኮ እናንተ ቲክቶክ ላይ እየፈለጋችሁ እኮ የተቸገራችሁት። አዳራሽ ውስጥ መቼ ወንጌል ትሰማላችሁ? አሁን እዩ ጩፋ ጋር ወንጌል አለ። ማን ነው? ሄኖክ ጂፒኤስ የሚባል ሰውዬ ወንጌል ያውቃል? ስለ ኢየሱስ ያውቃል? ሚራክል የሚባል ግለሰብ ጋር አንድ ቀን ሞቱ፣ ትንሣኤው፣ ህይወቱ፣ ጽድቅ፣ ቅድስና፣ እግዚአብሔርን መፍራት፣ ዳግም ምጽአት ወይም ትንሣኤ ሙታን ሲሰበክ ሰምታችሁ ታውቃላችሁ? አታውቁም እኮ። ወንጌል የምትሉት የትኛው አዳራሽ ላይ ወንጌል ሰምታችሁ ነው? እና ወንጌል አዳራሽ ውስጥ የሌለን ወንጌል መታችሁ እዚህ ወንጌል ምናምን አትበሉ። አትሊስት ወንጌል ምን እንደሆነ ለማወቅ ሞክሩ። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ስለዚህ ስለ ልጁ ስለ ኢየሱስ ክርስቶስ ምንድን ነው ወንጌል? ሞቱና ትንሣኤውን ብቻ ማውራን ነው? አይደለም። የሞቱን የመነሳቱን ህይወት በእኛ ህይወት ውስጥ መካፈል ነው። ኢየሱስ ሞተ፣ ተነሳ። ከ2000 ዓመት በፊት የተደረገ ድርጊት ነው።
ከዛ ከሞተ በኋላ ለሐዋርያት ተስፋ ሰጣቸው መንፈስ ቅዱስን። ከዛ ቤተክርስቲያን ተተከለች። ያቺ ቤተክርስቲያን ውስጥ ህይወት ይሰበክ ነበር። ያ የትንሣኤ ህይወት በአማኞች ብርሃን ሆኖ ለጨለማው ያበራ ነበር። ስለዛ ብርሃን እያወራን እኮ ነው። በጽድቅ ስለመኖር ወንጌል ስለ ገንዘብ አይደለም። ወንጌል ስለ ፈውስ አይደለም። ወንጌል ስለ ተአምር ስለ መደራረግ ምናምን አይደለም። አዎ ወንጌል ውስጥ ተአምር አለ። አዎ አለ። ወንጌል ውስጥ ፈውስ አለ። አዎ ፈውስ አለ። ወንጌል ግን ዋና ጉዳዩ ፈውስ አይደለም። ዋና ጉዳዩ ተአምር አይደለም። ራሱን ችሎ ወንጌል ራሱ ተአምር ነው በማንነቱ ማለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ መለኮት ሰው የሆነበት እውነት ነው አይደል? በስጋ አይደል? የዳዊት ልጅ ሆኖ የተገለጠበት ከድንግል ማርያም የተወለደበት። አሁን ብዙ አማኝ ወንጌላዊ አማኞች የሚስቱት በስጋና በደም ከማርያም ጋር የተካፈለበት ይሄ ነው ወንጌል። ይህን ወንጌል ሲያደርግ ምንድን ነው እግዚአብሔር ልጅ ኢየሱስ ምን አልሞ ነው የመጣው? የሆኑ ሰዎችን ሀብታም ለማድረግ፣ የሆኑ ሰዎችን ድንገተኛ አካውንት ህይወታቸው ላይ እንዲያጨናንቃቸው፣ የሆኑ ሰዎች ጠላቶቻቸውን እንዲያናዱ፣ በጠላቶቻቸው አናት ላይ እንዲቆሙ አይደለም። ወንጌል ስለዛ አይደለም። እና እኛ ስለ ጽድቅ ስናወራ፣ ስለ ቅድስና ስናወራ፣ እግዚአብሔርን ስለመፍራት ስናወራ ወንጌል ነው። በወንጌል ስም የተሸሸገን ጨለማ ስንገልጥ ወንጌል ነው። ትክክል። ወንጌል አንድና አንድ ስለ ኢየሱስ ብቻ ነው። እኔም በዚህ እስማማለሁ። አቤላ ወይ እስቲ ለአንተ በዚህ ሰዓት በቃ ወንጌል እየሰበከ ነው የምትለው አንድ እስቲ አገልጋይ ንገረኝ። አንድ አገልጋይ ወንጌል እየሰበከ ያለ እዚህ ሚዲያ ላይ ከምናውቃቸው በትክክል ይሄ ሰው ወንጌልን ይሰራል ብለህ ሪከመንድ የምታደርገው ማን ነበረ? ሳሙኤል ቱፋ ነው ማነው ስሙ እንዳልሳሳት። ሐዋሳ ያለ ልጅ አለ። አላወቁትም። በእናትህ ምን ፓስተር ነው? ስም ገና አልለጠፈም፣ አላገኘ መሰለኝ ስም። የሆነ መንገድ ላይ ወጥቶ የሚሰብክ ጥቁር ያለ ረዘም አይደለም። ትንሽዬ አዳራሽ ውስጥ እያስተማረ ያለ አንድ ልጅ አለ። ሳሙኤል ቱራ። ሳሚ ቱራ ሚዲያ ላይ አለ። ታውቀዋለህ? መቲ ሳሙኤል ነው። ያው ሳሚ ከሆነ ሳሙኤል ነው የሚሆነው። ሳሙኤል ቱራ አንድ ነገር ዝም ብዬ የሆነች ነገር ልክፈትልክ እስኪ በታብሌት አብሮክን አስገባው። መቲ ነው። አይ መቲ ነው። ይህ አጭበርባሪ ስም ያለው አሁን ሰሞኑን በጥላውን በኩል ደግሞ እየተዋጉኝ ነው ያሉ። ጥላውን ተናገረ ብለው ማለት ነው። አረ ኖ አብሮክ የሚለው አብሮክ የሚለው አረ የተላከ የለም አብሮክ የሚል እንዴ። ሻይ በተደጋጋሚ ስላየሁት ነው። አብሮክ ላክለት ናግባ እስቲ። በዚህ አጋጣሚ ልትዋወቅክ በጣም ምርጥ ወንድም ነው። እዚህ ሚዲያ ላይ አይቼዋል። ነቢይ ጸጥ አድርጋቸው ነው የላከው። አስገባው እስቲ አስገባው። ምን ችግር አለ? ይግባና ሀሳቡን ስማለት ጸጥ ያርገን። አዎ ጸጥ እንዳለን እኛም መሽቷል። እረፍ እንበልኛም ጸጥ ያርገንና ኔትወርክ እያስቸገረ ነው ሰው ራሱ ለማስገባት። እኔ ያስገባለሁ። አስገባ። አንተ ነው እንትን እያልክ ያለ ቧንቧ አካባቢ ነበር። ሶሪ ቆይ ማይክን ስክ። እንዴት ናችሁ? ሰላም ናችሁ? እንዴ ብራዘር ነው እንዴ? አብሮ ወንድና መጣ አውቀዋለሁ ወንድሜ። በጣም ነው የምወደው፣ በጣም ነው የማከብርህ። በዚህ አጋጣሚ ስላየሁህ ደስ ብሎኛል። እኔም በጣም ወዳችኋለሁ።
ደስ ብሎኛል ሳገኛችሁ እኮ በቃ ጠብቄ ልስማችሁ ብዬ ነው። አዎ የኔ አባት፣ ኧረ አንተን የመሰለ ጀግና ምን መስማት ብቻ ማውራት አለበት እንጂ መናገር አለበት። ታንኪዩ ብሮ። አቤላ ታውቀዋለህ አብሮክን? አዎ። መቲስ ታውቀዋለህ አብሮክን? እኔ በቃ እንደዚህ ባትጠይቁኝ ነው መሰለኝ የሚሻለው። ወይኔ አንተ በቃ ርቀት ለብቻ ነው በቃ ይሄን እንትን የምትሰራው። ኧረ ተዋውቀው፣ በጣም ምርጥ ወንድም ነው አብሮክ። ቪዲዮቹን አይተክ ይሆናል። አዎ ምናልባት አላስተውልም። ልክ ይሆናል። እንደዚህ በስም ነው በቃ ያልያዝኩት። ስለተዋወቅን ደስ ብሎኛል ወንድሜ። በጣም ፎሎ ተደራርጎ አብሮክ ምርጥ ወንድም ነው። እኔ ፎሎ አድርጌዋለሁ። አቤል አቡናኑ ፎሎ አድርጌያለሁ። መቲንም በጣም ጀግና ወንድሞች አግኝቻለሁ እዚህ ሚዲያ ላይ። አቤል፣ አብሮክ፣ መቲ እነዛ ልጆች ግን ምንድን ነው የሚሉክ? እነዛ ሁለት ልጆች አወቃቸው? ይመቻቸው፣ ተዋቸው በቃ። አሁን እኮ ተው ፈቱ እኮ ገባቸው። ኧረ አልፈቱም በእናትህ ኧረ አልፈቱም። ቆይ ሳሚ፣ እንደዚህ የተለያዩ ኪሳራዎችና ጭንቀቶች በሞላበት በዚህ ውዳቂ ዘመን የሚለውን አስገባት። ቢታንያ የምትለው እሺ። እንደ መርህ ወጣቶች የቀጣዩን የቤተክርስቲያን እድገት ከመምራት አንጻር እንደ መርህ አንዱ ልንማረው የሚገባው እኛስ በዘመናችን እንዴት እናገልግል? እኛስ በትውልዳችን ኢየሱስን እንዴት እንስበክ? እኔና እናንተስ በዘመናችን የክርስቶስ ደቀ መዝሙር መሆናችንን አስመልክቶ ከቅዱሳት መጽሐፍት ልንቀስማቸው የሚገቡ ምክሮች ምንድን ናቸው? መጽሐፍ በዘመን ውስጥ በትውልድ ውስጥ እንደዚህ ባለ አስጨናቂ ጊዜ ውስጥ ክርስቶስን ማገልገል አስመልክቶ ምን ይመክረናል? እነዚህ ጉዳዮች ላይ የተወሰነ ነገር እንማማራለን። ፈቃደኞች ናችሁ? እጃችሁ ልይዝ። ይሄ ነው ለማንኛውም ከ5 ዓመት በፊት የሰበከው ስብከት ነው። ኦኬ፣ ታገኙታላችሁ ሶሻል እንትን ቲክቶክ ሎሌ የሚባል አጥቢያ ላይ ነው የሚያገለግለው። ሎሌ የሚባል ቸርች፣ ሎሌ ኢቫንጀሊካል ቸርች የምትባል ቸርች አለች ሐዋሳ፣ እዛ ነው። በጣም ጥሩ። እሺ ነብይ ጸጥ አድርጋቸው። ሰላም ዋልክ? ማን ነው? ሰላም አመሸ? እሺ እንዴት ናችሁ የቅባት ጠላቶች? ደህና ነን እግዚአብሔር ይመስገን። ደህና ነህ አንተ? እንዴት ነህ? እናንተ የተቀቡ ማሳደድ አታቆሙ? እናቆማለን፣ ችግር የለም። ግን እስቲ ሐሳብህን ንገረን። ለምን ነበር አገባብክ? ሊመክር። ኦኬ፣ ምን ላይ ቆመ ነው ትመክረን? እስቲ ምን ላይ ቆመ ነው ትመክረን? እናንተ የተቀባ አታሳድዱ። ጌታን ያለው እንደዚህ ነብይ ጸጥ አድርጋቸው። አሁን ያለ ጌታ ወይስ መቼ ነው? አንተ ጸጥ እንዳላረገ አርገኝ፣ በጊዜ አርገኝ። እስቲ እንደው አርገኝ። ፌስ በፌስ ነው ማረገ። ተው አርገኛ እስቲ እኔክ ፈቃደኛ እንደዚህ ፍሬዘር። ቆይ አንዴ ቅባት ስላለ ምንድነው ቅባት? ከንተን ጭቃ ቅባት ነው ፈሳሽ ቅባት ነው ወይስ መጽሐፍ ቅዱስ ላይ የተጠቀሱትን ቅባቶች ናቸው? ፍሬዘር አንዴ ማይክን ዝጋና ላዋራ፣ ሲሪየስ ላዋራ። እነሱ ፌዙና መዳረቁን የሚወዱት ምንድነው? ቅባት የማን ቅባት ጻር ነህ? ማን ነው የተቀባው? ምንድነው ቅባት? እስቲ ሰፋ አድርጋ አብራራና ለምን ጠላት እንደሆነን ይግባል ቢያንስ። አንተ ማን ነው ይሄ የሚጠይቀው? ማን ነው አንተ? ምንድነው አንተ? መልስ የለህም ማለት ነው። በቃ ችግር የለውም። መልስ ከሌለ ጠላት ስትለን የነማን ጠላት ነን? የተቀቡ ሰዎች ማን ናቸው እነሱ? አላቃቸውም። እኔ የተቀባ ሰው አላቅም። እዚህ የሰረቀ ሰው አውቃለሁ፣ ዘይት ሻጭ አውቃለሁ፣ ትዳር ያፈረሰ አውቃለሁ፣ በትንቢት ስም መድኃኒት አስጥሎ ሰው የገደለ አውቃለሁ፣ ቸርች ብሎ መጋዘን ከፍቶ ህዝብን የሚያጃጅል አውቃለሁ። ስለ የትኞቹ ነው የምታወራው? የተቀባ አላቅም። ማን ነው የተቀባው? እኔ የሚለው በተቀባ ላይ ማን ነው የተቀባው? እንድንወቃ ማን ላይ ተነስተን ነው? እኔ እስካሁን የተቀባ ላይ አልተነሳውም። አመዳሞቹ ላይ ነው የተነሳው። ሴጣን የሚጋልባቸው ገንዘብ አምላካቸው የሆኑት ላይ ነው የተነሳሁት። ማን የተቀባው? ተሳስቼ የተቀባ ነክቼ እንደሆነ
ጆይ ጭሮ፣ እዩ ጭፋ፣ እስራኤል ዳንሳ እነዚህ የእግዚአብሔር ሰዎች ናቸው። ምንድን ነው የተቀቡት? እንዴ ህዝብ እየመሩ አይደለ እንዴ? ህዝብ መምራት መቀባት ነው? ኧረ ተው አንተ ሰውዬ ተው። ከኦሮሚያ ክልል ፕሬዝዳንት በላይ ህዝብ ነው የሚመሩት? እሺ እንግዲህ ልዩነቱ እያየን ነው። እንግዲህ እናንተ ተደብቃችሁ ጩሁ። አንተ ነብይ ነው ወይስ ዝም ብሎ ነው ስምህን የለጠፍከው? አገልጋይ ነህ እንዴ? አዋ እስቲ በቪዲዮ ታ እኔ እንትን ገና 200 ነው ፎሎወሬ። ጭራሽ አንተ ህዝብ አይከተልም አልተቀባህም ማለት ነው። ኧረ ተው እንደዚህ አይባልም። ተው ተው አቤል ተው። ህዝብ ይከተላቸዋል ስላልከ ነው። እኔ 300 ሺህ ሰው ይከተለኛል እንደ ቸርነቱ ብዛት። እሺ አሁን ልጸልይላችሁ። እኛ ራሳችን እንጸልያለን። እሺ ለማንኛውም ይበቃል። እኔ ግሩም ነኝ። ይበቃችኋል። ከዚህ በላይ አላሰቃያችሁም። ደህና ናችሁ ግን? አቤላ አለው ማቲ አለ ከአቤላ ግሩም ነኝ እያለን። ለማንኛውም የኛው ፌክ አካውንት ነው። በዛኛው አካውንቴ ማየት ትችላላችሁ። 24000 ፎሎወርስ ያለውን ተቀበታል ማለት ነው። በዛኛው በቃ ብዙ ሰው ይከተላል። እኔ እኮ ስልኬ ጸጥታል አይታየኝም። አሁን በቃ እኔ ነኝ እኮ እንዴ። አንተ እኮ ግሩሜ ዋናው አንተ መሆን ነው። ዋናው አንተ መሆን ነው። ግባ። እኔ በእርግጥ እንደዚህ ነብይ ጸጥ አድርጋቸው ምናምን የሚባሉ እንደዚህ አይነት ስም ያላቸው ሰዎች ጋር ማውራት ብዙ ደክሞኛል። እነ ፍሬዘር ከፈለጉ ብዬ ነበር። እንዴት ናችሁ? ማቲ ሰላም ነው አይደል? ግሩምጫ ላይ ያሉ እየጻፉ ነው ከታች። ኧረ ግሩምጫ ምን ያደርጋል ቲክቶክ ላይ? እኔ እንትን ላይ ነው የምሰራው፣ ያው ኢንድ ኦፍ ታይም ላይ ከዚህ በፊት ብዙ በሐሰተኛ ነቢያቶች ዙሪያም ብዙ ሰርቻለሁ፣ በፌክ አካውንቶችም በዋና አካውንትም። አሁን ደግሞ ኢንድ ኦፍ ታይም ላይ ስለ ክርስቶስ ምጽአት እሱ ላይ ነው የምሰራው በስፋት። ለማንኛውም ያው በደንብ ታቁኛላችሁ ብዬ አስባለሁ። አካውንቴ ውስጥ ብትገቡ በደንብ ታቁኛላችሁ ብዬ አስባለሁ። ይሆናል ያኛውን አካውንት ስላላየሁት ነው። አይ ቲንክ አዲስ አይደለም ማቅክ ይመስለኛል። ግን ያው በፌክ አካውንት ስለመጣ አይደንቲፋይ አላደረኩም። ለማንኛውም እንኳን ደህና ገባ። ጸጥ አድርጋቸው ግን ደስ ይላል። ስም አመራረጥን ወደነዋል። ለማንኛውም በዋናው አካውንቴ ወይ ልምጣና እንትን ልበል። ናሽ ተመለስ። አቤላ ቢታንያን አናግራት። አብሮክን ቆይ እናወራታለን። ቢታንያን አብሮክ እንዴት ነህ? ሰላም ነው አቤላ፣ እንዴት ነው ህይወት፣ ስራ፣ ኑሮ? ሁሉ አሪፍ ነው እግዚአብሔር ይመስገን አለን። አልታገትክም? እስካሁን አልታፈንክም? ይደወላል ምናምን ማስፈራሪያ ምናምን አለ። አድራሻ ነግሬያቸዋለሁ። ምናልባት ወደ 40 ምንጭ አካባቢ ስላለው ትንሽ መምጣቱን ፈሩ ይሁን አላውቅም። ይደወላል ነግሬያቸዋለሁ። ያለው አድራሻ ብለህ እዛ ጫካ ውስጥ አድራሻ እየሰጠ ነው የፈሩት። ከተማ ማን እንደሆን ካልነገራቸውም ኑና እዛ ከመጣ ያዙኝ፣ እዚህ ከመጣችሁ እኔ ይዛችኋለሁ ምናምን ብያችኋለሁ። ይደውላል ብዙ። እንግዲህ እስቲ መች እንደሚመጡ ለካውንስሉ ምናምን ሀሳብ ሰጥተህ አታውቅም? ካውንስሉ እስቲ ቆይ አንዳንድ ነገሮች የደረሱኝም ያልደረሱኝም አሉና እነሱ ላይ አሁን ዝግጅት ያደረኩ። እሺ እነሱ ያሳስረዋል ብዬ ነው።
ዘላለምን እየጠበኩት ነው እንግዲህ። ቢታንያ እንዴት ነሽ ታዲያ አንቺን? ሰላም ሰላም፣ እንዴት ነው አቤላ? ሁላችሁም እንዴት ናችሁ? ማትዬም ሰላም ብያችኋለኝ። አለን እግዚአብሔር ይመስገን። እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እንኳን ደህና መጣሽ። ስላገኘኋችሁ ደስ ብሎኛል። ማትዬን በጣም አመሰግነዋለሁ። በጣም አከብሮ መወደው ወንድሜ ነው። ሌሎቻችሁ ላታቁኝ ትችላላችሁ። እኔ ብዙ ታሪክ ያለኝ ልጅ ነኝ። ቅድም ነቢይ ነኝ ያለች ሴትዋ ብትቆይ ምነግራት መልእክት ነበረኝ። ከወጣችም ደግሞ ከስሩና የምትሰማ ከሆነ በእነሱ ምክንያት በእነሱ ውሸት ምስክርነታቸው ሚዲያ ላይ መጥቶ በሚያንጸባርቁት ነገር ላይ ብዙ ሰዎች እውነት እየመሰላቸው እየተሰበሩ ብዙ መከራና ፈተና ውድቀት ላይ የወደቁ ሰዎች ስላሉ ለእሷ ግን መልስ ነበረኝ። በሰዓቱ አላስገባችሁኝም፣ ግን ያው የተሰበርኩ ልጅ ነኝ። ብዙ ታሪክ አለኝ። ሚዲያ ላይም ብዙ ጉዳት የደረሰብኝ ልጅ ነኝ። ዛሬ ግን አቤላን ለማግኘት እድሉን ስላገኘው ደግሞ ጌታ ኢየሱስን አመሰግናለሁ። ብዙ ጊዜ ለማቴ ጥያቄ አቅርቤያለሁኝና ያው ማቴ ሁሉንም ነገር በጥንቃቄና በቀስ ብሎ በማሰብ ነው ነገሮቹን አርቆ ስለሚያስብ ቆይ ተረጋግተን እናያለን ስላለ ነው። ዛሬ ግን ሲሪየስ የሆነ ኬዝ ስለገጠመኝ እኔ ቢታንያ ዘለቀ እባላለሁኝ። እሳት ሚዲያ ላይም የተለያየ ሚዲያ ላይ በአገልጋዮች ምክንያት ጎዳና ላይ ወድቄ ሕፃን ልጅ ይዤ ከዘማሪ ወልጄ አላቅሽም ተብዬ ጎዳና ላይ ብዙ ፈተናና ብርድ፣ ፀሐይ፣ ራብ የተፈራረቀብኝ ልጅ ነኝ። ጌታ ኢየሱስ ግን ስለ ደሙ ስል ነፍሱን አሳልፎ መስቀል ላይ ስለ አንድ ሰው ስለሰጠ ብቻ አላስችለው ስል እነሱ ገፍቶ ጣሉኝ። ጊዜው ደረሰና በዓለማዊ ሚዲያ እግዚአብሔር እኔን ሊያነሳኝ ችሏል። አሁን ጥሩ ሁኔታ ላይ ይገኛለኝ። ግን ልጄ 8 ዓመቷ ነው። የአባትነት ጥያቄ ላይ ስለደረሰች ስለዚህ ዛሬ ወደ ሴቶችና የህፃናት መብት ጉዳይ ሂጄ ነበረ። ስለዚህ እነሱ ልጁ አድራሻ ስለሌለው ዘማሪ ነው፣ ስቱዲዮ አለው። ዘማሪ ሳሙኤል ሞቲ ነው የሚባለው። ኦሮምኛ ዘማሪ ነው። ከዚህም በፊትም ከስሻለኝ ኦሮሚያ ክልል ላይ ማለት ነው። ለፍርድ ቤትም መጥሪያ ከ4 ጊዜ ኦሮሚያ ክልል ፍርድ ቤት መጥሪያ አውጥቶ ነበረ። እርጉዙኝ እያለው አልቀርብም ብሎ በጓደኞቹ በውሸተኛ ወንጌላዊ ፓስተር ዘማሪዎች እነሱን ሰብስቦ እኔ ድሃ ስለሆንኩኝ አሸንፎኝ ሌላ ሚስት አገብቶ እየኖረ ነበረ። አሁን ዛሬ ላይ ክስ ጀምሬ ነበረ። የሴቶችና የህፃናት መብት ህግ አካሎች ደውሎለት ነበሩና ያው የአንድ ወር ቆይታ ነው ከሷ ጋር ያለኝ። ልጅቷ የኔ አይደለችም ከነጭራሹም አላቃትም የሚል ምላሽ ሰጥቶኛል። ስለዚህ እኔ የሚያግዘኝ የህግ አካል ፈልጋለሁ በእናንተ በኩል ብዙ ሰው ስለምታውቁ። ስለዚህ የሱም ቪዲዮንም የልጄንም የኔንም ሚዲያ ላይ እንድትሰሩ እውነት እንድታወጡ በእግዚአብሔር ፍቅር ልጠይቃችሁ ነው ዛሬ የገባሁት። ነገ ፍርድ ቤት አገልጋይ ማናል? ኦሮምኛ ዘማሪ ነው። ዘማሪ ሳሙኤል ሞቲ ነው የሚባለው እና ቢታንያ ሾው የሚለውንም ከፍቻለሁኝ። ያው ልጄን ለማሳደግ ብዙ ጥረት እያደረግኩ ነው ያለሁትኝ። በቃ ፊት ያጥቻለሁኝ፣ አቅም የለኝም። ሀሌታ ሾው ላይ ዩቲዩብ ቻናል ላይ የኔ ታሪክ አለ። ከዚህም በፊት የተጎዳው ልጅ ነኝ። የኔን ታሪክ እሳት ሚዲያዎች ምናምን ዘግበዋሉ። የትኛው እንትን ላይ ታገኛላችሁ? ክርስቲያን ዩቲዩብ ቻናል ላይ የኔና የልጄ የጎዳና ህይወትን ተዘግቧል። እዛ ላይ ታገኛላችሁ። እንድታግዙኝ በጌታ ፍቅር ጠይቃችኋለኝ። ምክንያቱም እኔ አቅም የለኝም፣ እሱ አቅም አደራጅቶ ነው። አዎ ይሄ ነው ያ በትክክል እና በውስጥ በኩል አድሬስን ላክልኝ። የልጅቷንም ፎቶ ልላክና ቪዲዮ ምናምን ነገር እዛ ላይ እንድታግዙኝ በጌታ ፍቅር። ስለፊቴ ነው
እኔና የእሱ ነገር ኦሬዲ ያበቃ ነው። ግን እውነት ነገር ይዤ ነው እየተጓዝኩ ያለሁትኝ። እያሸነፉኝ ነው ጓደኞቹ ለሱን እያገዙት ያሉት እና አልቻልኩኝም፣ እየከሰስኩት ነው። የልጁን አባት መሆኑን ይመን ነው ሰፖርት ያደርገኝ ነው። ምንድን ነው ጥያቄ? አዎ ይመን ማለት ክዶናል። ብዙ ነገር ነው ያሳለፍ ነው። የእኛም ቪዲዮ ገብታችሁ እዩና ልጅቷ አሁን የአባትነት መብት እኔ ማን ነኝ? ልጆቹ ሌሎቹን ልጆች አባታቸው ትምህርት ቤት ያደርሳሉ፣ እኔ ግን አባት የለኝም ማን ነው የሚል ጥያቄ። ልጅቷ በጣም ፈጣኝ ነች። ብዙ ነገሮቹን ሞክሬያለሁ እና ፍርድ ቤትም እንትን እየተባለ ነው። ስቱዲዮ አለው። አድራሻ እንኳን የሚነግረኝ ሰው አጣሁኝ። ፍርድ ቤት መጥሪያ አውጥቶ የህግ የበላይነትን እንዳያስከብር አድራሻ አይነግርም። ስልክ ይደወልለታል። በተለያየ ስልክ ተደውሎ የአንድ ወር ቆይታ ነው አለ። እኔን ለማንቋሸሽ ከሆነ ችግር የለውም። የአንድ ቀን ቆይታም ሆነ የአንድ ቀንም ሆነ ልጁ ነች። የልጅቷ መብት መከበር አለበት። ይሄ ጥያቄ ነው ያለኝ። እዚህ ስርም ያላችሁ ማለትም ፍሬዘር ሁላችሁም በጌታ ፍቅር ብላችሁ በመስቀል ላይ ለሞተው ለጌታ ለኢየሱስ ብላችሁ ፊት ይፈልጋለሁ ነው። በእንትን በጌታ ማለት አማኝ ነበርሽ? ወንጌላዊ አማኝ ከሱ ጋር በነበረ አቤላ በቀደም እኔ ጋር ገብታ ነበረ እና ረጅም ሰዓት ምስክርነትም ሰጥታ ነበር ስለነበረው ሁኔታ። ሀሌታም ላይ የቀረበችበትን ቪዲዮ አይቼው ነበር። አንዳንድ ነገር ጠይቂያታለሁ። ከዚህ በፊትም አውርታን ነበር። አንተም ኖረህ ረስታት ሊሆን ይችላል እንጂ የሆነ ጫፍ እኮ ሰምቻለሁ። ይኸውልሽ እንትን ስለሆነ ነው። አሁን አንዳንድ ጊዜ በፈለገው መንገድ ይሁን አንድ አገልጋይ ነኝ የሚል ሰው በተለይ ዘማሪ ነኝ ወይም ሰባኪ ነኝ የሚል ሰው ልጁን መካድ የለበትም። ስለ እግዚአብሔር አባትነት እየዘመረ ስለ እግዚአብሔር አባትነት እያወራ ከዛ በኋላ ልጅ ቤተሰብ ጋር ሲደረስ የራሱ ልጅ የሚክድ ከሆነ ይህ ሰው የእግዚአብሔርን አባትነት የእግዚአብሔርን አምላክነት የማውራት ሞራል እንዴት ያገኛል ብዬ እጠራጠራለሁ። ያው በጉዳዩ ላይ ገብቼ እሱን አባት እሱ አይደለም አባት የሚለውን እርግጠኝነቱን አላቅም። አንቺ ግን እናት ስለሆንሽ መብትሽን መጠየቅ መብትሽ ነው። በህግ ጉዳዩን ደግሞ ከያሽው ያው የሴቶችና የህፃናት መብት ተሟጋቾች ራሳቸው ጠበቃ የሚቀጥሩልሻል ብዬ አስባለሁ። በእርግጥ በዚህ ዘመን ላይ ያሉ ወንጌል አገልጋይ ነን እንትን ሰባኪ ነኝ ዘማሪ ነን የሚሉ ሰዎች ደጋፊዎቻቸውም ህሊና ያላቸው አይመስለኝም፣ የሚደግፏቸው ሰዎች ማለት ነው። አሁን ከሰሞኑ ሊለቀቅ የሚችል አንድ እንትን አለ። ከዚህ ከአመት በፊት ዮናታን አክሊሉ በቦክስ ብሎት አሁን ላይ አይኑ የጠፋ አገልጋይ አለ እና ብዙ ሰዎች የሚያሳስባቸው የዮናታን አክሊሉ አገልግሎት ነው። ፌር አይደለም። የዚህ ሚዲያ ህዝብ በተለይ ህዝበ ክርስቲያኑ ፕሮቴስታንቱ ፌር አይደለም። ላለው ነው የሚወግነው፣ ዝና ላለው ነው የሚወግነው፣ ቴሌቪዥን ላለው ነው የሚወግነው፣ ሀብት ላለው ነው የሚወግነው፣ ጊዜ ላለው ነው የሚወግነው እና አይኑ የጠፋበት ማየት የተሳነው ልጅ የእሱ ጤንነት ሳያሳስባቸው የዮናታን አክሊሉ አገልግሎት ያሳስባቸዋል። አሁን ቅርብ ጊዜ የተፈጠረ ጉዳይ ነው እና ስትነግራቸው ሰውየውን ለማጥቃት ፐርሰናል የእሱን ነገር ለማውደም ምናምን ይመስላቸዋል። አይደለም። አንድ አገልጋይ አንዲት ሴት ጋር በኤኒሚንስ ሰው ይስታል፣ ይወድቃል። አገልጋይ ብረት አይደለም፣ ሊስት ይችላል። ያው ማንነቱ አድርጎ እዛ ጉዳይ ላይ ሲሰነብትበት ሲኖርበት ነው እንጂ ችግሩ አንድ ሰው ሊሰናከል ሊወድቅ ይችላል። እኔ አንድ ሰው ሊሳሳት አይችልም ብዬ አላስብም። መጽሐፍ ቅዱስ እንደሚል ከዝሙት ሽሽ ይላል። ቢታንያም ቢሆን ከ8 ዓመት በፊት ያደረገችው ትክክል ስለሆነ አይደለም፣ የደገፍኳት አይደለም። በጋብቻ ሳትታሰር በትዳር ሳትጣመር ነው የሆነችው። የሆነው ከሆነ በኋላ ግን አትሊስት እንደ አባት ኃላፊነትን መውሰድ አለብን። እንስታለን። ልጅቷ 8 ዓመት በትዳር ነው ፈቶች ነው
አዎ በትዳር ነው የተጋባ ነው። በ80 ያን ጊዜ እኔ አማኝ ስላልሆንኩኝ በጌታ ጥምቀት አልወሰድኩኝም። እሱ ታዋቂ ዘማሪ በቤተክርስቲያን ያደገ ስለሆነ እሱን የሚመስሉ የእሱ ጓደኞች በቤት ውስጥ ነው 80 እንድንፈራረም ያደረጉን። እኔ ያን ጊዜ እንደው ምንም ማቅ ልጅ አይደለሁም። ከእሱ ጋር ተለይቼ ቸርች ውስጥ ማግባት አይችልም እሷ ገና አልተጠመቀችም በሚለው ማለት ነው። ከሱ ከተለየው በኋላ ነው ጌታን በደንብ እንትን ብዬ የተጠመቅኩት ማለት ነው። ልጄ 8 ወር ሆኗት ነው ሙሉ ወንጌል ቢሾፍቱ ቃጅማ ቁጥር 1 ሙሉ ወንጌል ነው የተጠመቅኩት። እሱ ዘማሪ ነው፣ እኔ ጌታን ሳላቅ ነው አብረን የኖር ነው። ስቱዲዮ አለው፣ አገልጋይ ነው በቃ ከልጅነቱ ጀምሮ እና ተጎድቻለሁ። ፊት አጥቼ ነው ግን ያፈራረሙን አገልጋዮች ወንጌላዊዎች ምንድን ያሉኝ፣ እርጉዙኛ እርቦኛል ድረሱልኝ ስላቸው አይ ልጁ ዱርዬ ነው፣ ከአንቺ በፊት ራሱ 6 ሴት ምናምን አገብቶ የፈታ ነው። የአረብ ሀገር ሴቶች የመጡትን ጠምዶ ሚይዝ እሱ ነው። ስቱዲዮ ከሚገዙለት የአረብ ሀገር ሴቶች ናቸው። ገንዘባቸውን ከጨረሱ በኋላ አማሮ ነው የሚያባርራቸው። ስለዚህ በአንቺ ከተረጋጋ ብለን ነው ያጋባናቸው ብሎ ለኔ መልስ ሳይሰጡኝ ከኔ ጋር እየኖረ ከታ በግተራ የሚባል ሰፈር ላይ ከአረብ ሀገር የመጣችውን ሴት አገብቶ ሲኖር እኔ ከፖሊስ ጋር ከፍርድ ቤት የወጣውን መጥሪያ ይዤ እሱን ፍለጋ ስሯራት ነፍሰ ጡር ለእኔ ማገዝ ሲገባቸው እሱን ደብቆት ከሌላ ሴት ጋር ኬንያ ሂዷል ስሉኝ ከእርግዝና ጀምሮ ሱካር በጥብጬ እየጠጣው ነው እችን ልጅ የወለድኳትኝ ማለት ነው። ጌታ ረዳሻለሁ አግዝሻለሁ እያለኝ ማለት ነው። ስለዚህ ብዙ ነገር ነው ያደረሰብኝ። በ80 ነው የተጋባ ነው። ባለፈው ፎቶ የ8 ዓመት በፊት የነበረ በ80 ስትነሱ የፎቶ ስነስርዓት አለ። በስነስርዓት ነው ቀለበት ነው በስነስርዓት ነው የተጋባ ነው። ያን ጊዜ እንግዲህ ቤት ስለሌለኝ ልጅቷን ከወለድኳት በኋላ መኖሪያ ስለሌለኝ ምንም አይነት ነገር የለኝ። ወረቀቱንም ምናምን ይዤ ስዞር ከአንድ በረንዳ ሳድር ወረቀቱም አድሬሱም ጠፍቶብኛል። ግን እሱ ጋር አለ። አንድ ወንጌላዊ ሶሪ የሚባሉ ኦሮሚያ ክልል ላይ ድሬ ጫላ የሚባል ጸረ ጽዮን አካባቢ አሉ። እሳቸው ናቸው አንደኛ ምስክር። አንደኛው ዘማሪ አይን አለም የሚባል እንግዲህ በህይወት የለም የሚል ነገር ቅርብ ጊዜ ሰምቻለሁኝ። አንዱ እሱ ጋር ነው 80 ወረቀት፣ አንዱ እሱ ጋር፣ አንዱ ሽማግሌዎቹ ጋር 3 ነው የተቀመጠው ወረቀት እና ፊት ስላጣውኝ ወረቀት እንኳን ስጡኝ፣ እሺ እኔ የማይረዳኝ ከሆነ ፍች እንኳን ላድርግ የምለውን ጥያቄ ጠይቄያቸዋለሁ አገልጋዮቹን። እሱ ይጠይቀናል ይከሰናል አሉ። እሱ ሳይፈቅድ ለአንቺ አልሰጥሽም ብሎኝ ወረቀቱንም ማግኘት አልቻልኩኝም። ፍርድ ቤት ሲከሶ የነበርኩት እንትኖቹን ሂጄ ከረዱኝ ማፈላለግ ይችላለኝ። ግን እዚህ ጋር አሁን ራብ ላይ ስለሆንኩኝ ሳይሆን ምንም አይነት ነገር ላይ አይደለውም። ደግ ኢትዮጵያኖች አግዞኝ ጌታ ኢየሱስም እንደ ቃሉ አግዞኝ አነስቶኝ ጥሩ ሁኔታ ላይ ቤት ውስጥ ነኝ ያለሁት እና ግን እሱ እየዘመረ ምንም እንዳላደረገ ምንም ኢቭን ተሳስቼ እንኳን ቢሆን ልጅ ናት የተፈጠረችው፣ ህይወት ያላት ልጅ ናት የተፈጠረችው። እቃ እንኳን ብንጥል ሞባይል እንኳን ሌባ ቢወስድብን ምን ያህል ነው ሳንተኛ ምናድረው? ልጅ የሚያክል ነገር ጥሎ በየቦታ እሱ እየወለደ ማንም ሰው ሳይጠይቆ ኮንፍራንስ እየሄደ እየተጋበዘ እኔ የሆነ ነገር ላወራ ልከሰው ሲሞክር ፊት ስላጣውኝ ነው ወደ እናንተ የመጣሁት። አግዙኝ። እውነት ይዤ ነው እየጮኩኝ ያለሁትኝ። እኔ የቻልኩትን ሞክራለሁኝ። የተለያየ ሚዲያ ላይ እያወራውኝ ነው እየተናገርኩኝ ነው። ህግ አካላቶች በተለይ አቃቤ ህግ፣ ጠበቃ ምናምን እኔ ማገዝ የሚችሉ ሰዎች አቅም ያላቸው እናንተ ብዙዎቻቸውን ስለምታውቁ እንድትደግፉኝ ስለፈለግኩኝ ነው። እውነት አለኝ። የሰለጠነ ዘመን ነው። ዲኤን ምርመራ አለ። እሱንም በፈቃደኝነት ማግኘት እችላለሁ። አሁን የኔ ችግር ምንድነው? ልጁ ስልክ አለው፣ አድራሻ አለው። ስቱዲዮን ለማንም አይናገርም። ፖሊሶችም ሲደውሉ የለውም ይላል። እዚህ ነኝ ይላል። አንዴ ባኮ ነኝ፣ አንዴ ሻምቡ ነኝ። ሰፈሩን ነው የሚለውጡ። ጓደኞቹም ለኔ ያለበትን ሪል የሆነ ሎኬሽን ያለበትን ቦታ ልነግሩኝ ፈቃደኞች አይደሉም። ለሱ ነው የሚደግፉት። ኢቭን ይሰድቡኛል። የሚገርመው ነገር ልጅ ተሸክሜ መንገድ ላይ ራብ ላይ ኖሬ ስድብ አይገባኝም። ተሳስቼ እንኳን ቢሆን ምክር እንጂ ለሱ 9 ወር በሆዴ ተሸክሜ በራብ ተሰቃይቼ ጎዳና ላይ ስንት መከራ ፈተና ያየሁት እኔ ስድብ ኮመንት አይደለም የሚገባኝ። እስኪ እውነቱን እንዳኝ። እስኪ አንተ ጥፋተኛ ከሆንክ በቃ ኦልሬዲ እሷ ጋር ያለው ጉዳይ አልቋል። አንተም የራስን ህይወት ትዳር ኑር፣ እሷም የራሷን ላይፍ እየኖረች ነው። ልጅ ግን አይጣልም። ጠይቅ ወንድሜ ብሎ ነው መገሰጽ ያለባቸውና ሞራል ምነካ ስድብ ነው ኮመንት ላይ የሚሰማውና አግዙኝ። የአቤላ በእግዚአብሔር የልጆች አባት ልትሆኑ ትችላላችሁ። እኛ ምን ልናግዝሽ እንችላለን? እንደው እኔ በቃ ቪዲዮ እንድትሰሩልኝ ቪዲዮ ስሩልኝ፣ አድራሻውን አፈላልጉልኝ። በቃ እኔ እሱን ነው የምፈልገው።
ማርያም መታብኝ ነው እንትን አሁን ምን ይቸግራል መሰለሽ አንዳንድ ጉዳዮች ላይ አሁን እያየሁት ነበር ወደ 70 ምናምን ሺህ ሰብስክራይብ ያለው እንትን ፌስቡክ ምንድነው ዩቲዩብ ሰብስክራይብ የሚደረግ ፔጅ አለው ወደ 6 ሚሊዮን ምናምን ሰዎች ሁሉ ያዩት ዝማሬ ያለው ብዙ ተደራሽ የሆነ መልእክት ወይም ዘማሪ እንደሆነ ያስታውቃል። እኔ አላቅም ኦሮምኛ ሰሚ ስላልሆንኩኝ ኦሮምኛ መዝሙር አልሰማም እና ከዚህ ጋር ተያይዞ ታዋቂ ነው። በእርግጥ እንዳለመታደል ሆኖ በዚህ ዘመን ያሉ አገልጋዮች በተለይ ፕሮቴስታንት አገልጋዮች ስለሌላው ስለማይመለከተኝ ነው። ሳሙኤል ሞቲ የሚባል ኦሮምኛ ዘማሪ ነው። የ8 ዓመት ልጅ ወልጄለታለሁ። 8 ዓመት ሆኗታል። እስካሁን አባትነቱን ክዷል። አድራሻ አይነግረኝም። በቤት ውስጥ በመንደር ውል ነው የተጋባን ወይም በሽማግሌዎች ነው የተጋባ ነው እያለች ነው እህታችን። ልጄ እድሜዋ ደርሶ ጥያቄ እየጠየቀች ነው። አባት የለኝም ወይ አባቴ እያለች ጥያቄ እያቀረበች ነው እያለች ነው። በአጭሩ ዘማሪ ነው። ጓደኞቹ ወዳጆቹ የሚያውቁ ጉዳዩን እኔን ትቶ ሌላ ሰው ጋር ብዙ ነገር ያደርጋልና እሱ ዱርዬ ነው ብሎኛል ከዳሩኝ በኋላ እያለች ነው እህታችን። መልእክትሽ እንዳላዛቦ ተስፋ አደርጋለሁ። እና ሚዲያ ነው የሚፈሩት። እኔ ለምን እንደሆነ አላውቅም። ለምን እግዚአብሔርን መፍራት ከልባችን እንደተወሰደ በዚህ ዘመን ያለን ፕሮቴስታንቶች ሁላችንንም አላልኩም፣ ሁሉም ሰው አላልኩም፣ ግን አብዛኞቹን የአብዛኞቻችን ከእግዚአብሔር በላይ ሚዲያ ሰው ስለኛ ምን አለን የሚያስፈራ እግዚአብሔርን መፍራት ትተን ማለት ነው። ከዚህ የተነሳ እንትን እንዳንል ነው። እኛ አሁን እኔ አንቺን አምኝሻለሁ በማመን ደረጃ ግን ሰው አይደለው። ፍርድ ቤትን ብትሄጂ ፍርድ ቤት እንባሽን ምንሽን እኮ ከግምት ውስጥ ያስገባል። ግን ኤቪደንስ ይፈልጋል፣ የፎቶ ማስረጃዎች። ሳሙኤል ሞቲ ይባላል። የፎቶ ማስረጃዎች፣ የሰነድ ማስረጃዎች አሊያም ልጅየው ልጅሽን እንኳን ሚዲያ ላይ እንድታወጭ አላበረታታም። እንደዚህ አይነት ነገሮች ቢኖር የእስራኤል ዳንሳ ዶክመንተሪ ላይ ያለችው ነች። ትዝ ካለ እስራኤል ዶክመንተሪ እንትን ኢሳቶች የሆነ የዳይመንድ የፕሮፌት ምናምን የነበረበት እኮ ኢሳቶች የሰሩት ነው። አዎ እዛ ላይ ያለችው ልጅ እሷ ነች። የእሷም አንድ ተካቷል እዛ ላይ ካስታወስከው። ገንዘብ በእሷ ስም ሰብስቦ ጎዳና ላይ ምናምን ወድቃለች ተብሎ አደባባይ ላይ ወጥተሽ የተለመነብሽ አስታውስካ እንድታስታውሳት ብዬ። እስራኤል ዳንሳ እንደዚህ በስምሽ ምናምን ከአውሮፓ ከአሜሪካ ብዙ ብር ተሰብስቦ ምንም ያላደረገልሽ ልጅ ማለት ነው። ልክ ነው። አዎ ትክክል ነው። እኔ አሁን እዚህ ጋር ብዙ ህመም አለብኝ። ለምን መሰለህ? ጌታ ይዞኝ ነው በጌታ ቤት እየኖርኩ ያለሁት። የምሬ ነው ማለት ሰው በአንድ ነገር ስታመም አንድ ነገር ነው። ግን እኔ ሁሉን ነገር እግዚአብሔር ነገ ዛሬ ይፈርድልኛል ብዬ ነው። ከቻላችሁ ቢታንያ በምለው ላይ ቲክቶክ ላይ ገቡና የልጅቷን ፎቶ አለ፣ የሱም እዛ ላይ ከልጅቷ ጋር አገናኝቼ ምናምን የለቀኩት አለ። ከሱ ጋር ምንም የተለየ ነገር የለምና በውሸት እየከሰስኩት አይደለም። እስከ ዛሬ ፊት አጥቻለሁ። በእኔ እንባ ብቻ 7 ዓመት ሙሉ ያለቀስኩት እግዚአብሔር ወይ አትፈርድም ወይ? እኔ እንደዚህ ልጅ ይዤ ያንተን ስም ከሚጠራ የሚዘምር ዘማሪ ወልጄ እንጀራ ቁራሽ አጥቼ እንኳን የተደፋ እየበላው አንተ የፊት አምላክ አይደለክም ወይ ያልኩ እያለቀስኩ 2 መጽሐፍ ቅዱስ በእኔ እንባ ብቻ ተጣብቆ ሻንጣዬ ውስጥ ነው ያለው። በእግዚአብሔር ፊት ነው የምላችሁ። እኔ እሱን ልከሱ አይደለም። ኦልሬዲ የኛ ነገር አልፏል። ባለማወቅም አጠፍቻለሁ። ያው ልክ ነው። የመረጥኩት ሰው ለኔ ህይወት የሚያቀናኝ አይደለም። ግን የክርስቶስን ስም እየጠሩ ሰውን የሚሰብሩ ሰውን የሚጎዱ አሉ። እኔ የምጠገን ሰው አይደለሁም። በጣም ውስጥ ህመመኛ ነው። አሁን እንጀራ ጥቻ አይደለም፣ እግዚአብሔር ሰጥቶኛል። እንጀራ ጠግበን በልተናል፣ ገንዘብም አስቆጥሮኛል እግዚአብሔር። ግን ፊት የት ነው የምናገኘው? ፍርድ የት ነው ያለው? እስኪ ንገሩኝ፣ የት ነው ያለው? እሺ
የእግዚአብሔር ጽዋ እስከሚሞላ ይቆያል። ግን እዚህ ምድር ላይ የት እንሂድሽ? የት ነው የምናርፈው? አመፀኞች እየተጋበዙ እየዘመሩ እኛ እዚህ እየታመምን ወይ መቶ ይውሰደን ጌታ። ለምንድን ነው የፈጠረን? እስኪ ንገሩኝ። ይህ ሁሉ እየተፈረደብን ለምንድን ነው? በቃ እኔ በጣም አንዳንዴ ማለት ነው ልጄ ሳይ ነው መኖር የምፈልገው። ጌታ ቤት ውስጥ ያለውን ጉድ ብታዩ ማለት ነው። እናትነት ከባድ ነው። እዛ ላይ እኔ ልጅ ነኝ። ልጅ እንኳን ማቀፍ ማሳደግ የምችል ሰው አይደለሁም። ጥበብ ሰጥቶኛል። በምድረ በዳ ላይ መርቶኛል። እግዚአብሔር ለአውሬ አሳልፎ አልሰጠኝም። ግን እሱ ሲዘምር ማየት ያመኛል። ሲዘምር ማየት ያመኛል። በቃ ሰው እኮ እሱ ጭንቅላት ቢኖሩ እርዳታ አይደለም ተርቤ ያለኝ ግን እንኳን በውስጥ እንዲ ጎዳና ላይ እንኳን ልጁን ይዤ ጎዳና ላይ ሲወጣ ያኔ ወይ ገንዘብ ስለሌለኝ ነው ይቅርታ እንደዚህ ነው ብሎ 500 ብር በሰዓቱ እንኳን ብልከኝ እኔ ይቅርታ ሰው ነኝ። እኔ የራሴ ህይወት አለኝ፣ ብዙ ነገር አለኝ። እግዚአብሔር ረድቶኝ እንደናንተ ደጋግ ኢትዮጵያዎች ረድቶኝ አግዞኝ አነስቶኛል። አሁን ርቦኝ አይደለም ማለቅ ሰው ፊት የለም። ለምን ተጎዳን? እግዚአብሔር ለምን ዝም አለን? በሙሴ ጊዜ እግዚአብሔር ለእስራኤል ህዝብ ሙሴን አላስቀመጠም? ለእኛ ለምን እረኛ ጠፋ? እነሱ ነው የሚያመኝ። በውሸት እየከሰስኩት አይደለም። ከዚህ በኋላ ልጄን የምታስቸግረኝ አይደለችም። ግን እኔ ብሞት እንኳን ልጄ እውነቱን እንድታቅ በእግዚአብሔር ቤት ውስጥ ምን አይነት ድራማ እየተሰራ እንዳለ እና ይህን እንድታቁ ነው። ገብታችሁ የልጅቷንም ፎቶ የእሱንም ብዙ ነገር አሳልፍ ያለኝና አመሰግናለሁ። ብዙ አላወራችሁም። ስለ ፊት ስትሉ እህት ካላችሁ ስለ እህታችሁ ስትሉ አድራሻውን ብቻ የቱ ጋር ቁጭ ብሎ ስቱዲዮ እንደሚሰራ የራሱን ኑሮ ይኑር። በቃ ሰው እኮ ላይፍ ማንኛውም ሰው ያሳልፋል። ያግባ፣ እግዚአብሔር መልካም ያደርግለት። ግን እኔ የእሱን ትዳር ልነካ ምናምን ሳይሆን የልጅቷ መብት የሚባል አለ። ከዚህ በኋላ ገና 2ኛ ክፍል ተማሪ ነች። እስከ ዩኒቨርሲቲ መማር አለባት። ልጁን ማስተማር ግዴታ አለበት። የመርዳት ግዴታ አለበት። እኔ ነገ የሆነ ጌታ ጥሪ ቢደርስና ዛሬ ወደ ጌታ ቢሄድ ነገ እኮ ልጄ ብሎ ይመጣል እኮ። ትልቅ ደረጃ ላይ እቺ ልጅ ብትደርስ እኮ እሱ ነው የሚከሰው። ልጄ ናት ይላል። አሁን በካደው አንደበት ልጄ ናት ብሎ ነው የሚመጣውና አግዙኝ። የምትሰሙት አገር ውስጥ ያላችሁ ውጭ ያላችሁ በውሸት ስሙን እያጠፋ አይደለም። የሰለጠነ ጊዜ ነው። ምርመራ ማድረግ ይቻላል። እውነትን ይዤ ነው ይሄው 7 ዓመት 8 ዓመት ድፍን ሙሉ እያለቀስኩ ያለሁት። አግዙኝ። አቤላን ደግሞ ዛሬ ስላገኘው አመሰግናለሁ። ጌታን ማለትም በጣም አመሰግናለሁ። እዚህ ውስጥ ያላችሁ በቅንነት እርዱኝ፣ አግዙኝ። ገንዘብ አይደለም እየጠየቅኩ ያለሁት የልጁን አድራሻ። ፍርድ ቤት አሁን መጥሪያ አውጥቶ አድራሻው ካልተገኘ ምንም ጥቅም የለውም ለኔ። አመሰግናለሁ። ስለዚህ አሁን እየጠየቀቻችሁ ያለው ነገር ከገባችሁ ይሄ የምታዩት ወንድማችን ነው ያለች ያለችው። ስለዚህ ሳሙኤል ሞቲ የሚባል የኦሮምኛ መዝሙር የሚዘምር ልጅ ካወቃችሁ አድራሻውን የምታውቁ ስቱዲዮ ያለበትን ቦታ በዚህ በሰለጠነ ዘመን ይሄ ኢንፎርሜሽን የሚደርሳችሁ ሰዎች እሱን ምናምን አይደለም። እዚህ ችሎት ላይ ቢቀርብ እንኳን ሊፈረድበት የሚችለው ገቢው ታስቦ ለልጁ ተቆራጭ እንዲያደርግና አባትነቱን እንዲቀበል ወይም አባትነቱ እንዲረጋገጥ የሚያደርግ ነው። አልወለድኩም ልጅ አይደለችም ካለ ፍርድ ቤቱ ራሱ በዲኤንኤ ምርመራ አባትነቱ እንዲረጋገጥ ያደርጋል። ምንም የሚያሳስብ ነገር የለም። ከዛ ጋር ተያይዞ ቅርብ ጊዜ የምታውቁት ታዋቂ ዘማሪ እንዲሁም የምትታወቅ እዚህ ቲክቶክ ላይ የምታውቋትን ቲክቶከር ትልቅ ፎሎወር ያላትን ቲክቶከር ልጅ አስወልዶ ልጁን ክዶ በዲኤንኤ ተረጋግጦበት ፍርድ ቤት ክርክር አድርገው ለልጁ ተቆራጭ ወይም ክፍያ እንዲያደርግ ይሄ እድል ነው። በነገራችን ላይ ፍርድ ቤት እንዲህ ሲያደርግባችሁ ራሱ እርግማን ከህይወታችሁ ላይ እንዲነሳ እየተደረገ ነው። ከባድ ልጅ ወልደ ክደ ከምትኖር ከሚደላ በየካፌ በየማኪያቶ ቤቱ ገባ ጸጉርን አበጠረ ልብስን አስተኩሰ
ከኔ በላይ ማን አለ ጌታ ያከበረው እያልክ ህሊናህና መንፈስ ቅዱስ ግን እየመሰከሩብህ ከምትዞር እንደ ሰፈር ጆሊ እውነቱ ታውቆብህ ለልጅህ ተቆራጭ ማድረግ መታደል ነው። ወንጌል ስበክ ወንድም፣ ጊዜ የለም ይላል። ጊዜ ከሌለ ውጣ። እኔ እኮ ያስቀኛል። ፍትህ፣ ጽድቅ ወንጌል እኮ ነው። ጳውሎስ በአሕዛብ መካከል ስለመዳኘታቸው ሲያወራል አልሰማክም? እርስ በእርሳቸው እናንተ መካከል መፍረድ በመላእክትስ እንኳን ልፈርዱ እንዲገባቸው አታውቁምን ሲል አልሰማም? ፍትህ ሲዛባ በአማኞች መካከል እንደዚህ አይነት አሰቃቂ የህይወት ምስክርነቶች ሲሰሙ መሀል ላይ እንደ የጽድቅ ሀሳቦችን መስጠት የወንጌል አንዱ ክፍል እንደሆነ እንዴት አይነት እውራን እንደሆናቸው አላውቅም አንዳንድ ሰዎች። እና ሳሙኤል ሞቲ የሚባል ዘማሪ አለ። እሷ ነው ያለችው ይሄንን። እኔ ያረጋገጥኩበት ምንም መንገድ የለም። አሁንም ይህን ስልሽ ጠርጥሬሻለሁ ወይም አላመንኩሽም አይደለም። ሁልጊዜ ነገሮች በማስረጃ ነው የሚታሰሩት። ገባሽ? ማስረጃ ያስፈልጓል። ሰው ማስረጃ ያስፈልገዋል። አትሊስት ፍርድ ቤቱ እንኳን ቢክድ በዲኤንኤ ተመርምሮ የእሱና የልጁን ዲኤንኤ ዘረመሉ ተወስዶ ማንነቱን ማወቅ የሚቻልበት ቴክኖሎጂ እግዚአብሔር ይመስገን ለተባረኩ ጭንቅላቶች ሰጥቶናል። ስለዚህ ልጅሽን እግዚአብሔር ይረዳሻል። እኛም ወንድሞችሽ እህቶችሽ ከጎንሽ እንቆማለን። እንዳለቀሽ አትቀሪም፣ እንባሽን እንዳዘረሽ አትቀሪም፣ ተስፋ አትቆርጭም፣ አታግጂም። ልጅሽ ጎዳና ላይ አትወድቅም። አንቺ ያየሽውን በልጅነትሽ የገጠመሽን ነገር አይገጥማትም። ምክንያቱም እኛ ወንድሞችሽ እህቶችሽ አለን፣ አብረንሽ መቆም እንችላለን። ትንሽ ነገር ልናስጀምርሽ ሁሉ እንችላለን። ልጅሽን አይተን ያለሽበትን ሁኔታ አይተን የምትሰሪበትን ልጅሽን የእሱን ፊት ሁሉ ማታይበትን መንገድ ከእግዚአብሔር ጋር ልናደርግ እንችላለን። ይሄ ነገሮችን እናጣራና መሄድ ባለብን ልክ እንሂድና አብረን መቆም እንችላለን። ስለዚህ ጠላትሽ ያልቅስ እህት አለን። እግዚአብሔር ይረዳሻል። አይዞሽ፣ በርቺ። አንቺ ከዚህ በኋላ ልክ እንደ እርግብ ብቻ ሳይሆን እንደ እባብ ደግሞ ልባም በመሆን እንድትመለሽ መጽሐፍ እንደ እርግብ የዋህ እንደ እባብ ልባም ሆኑ ይላልና ሁለቱንም ስናዛንፍ ህይወት ልክ አይሆንም። ታውቂያለሽ? የዋህ ብቻ ስትሆኚ በዚህ በጨለማው በክፉ ዓለም የመዋጥ እድል ይኖራል። ደግሞ እባብ ብቻ ስትኖሪ ደግሞ ተናዳፊ ደግሞ ብቻ ትሆኛለሽ እና እባብ ጭንቅላቱን እንዳይረግጡት በጣም በጥንቃቄ ነው የሚጓዘው። ካየሹ ተፈጥሮ ገባሽ? የማያስነካው ፓርቱ ጭንቅላት ዋናውን አይሰጥም። እባብ የሚናደፈውም የሆነ ጥቃትም የሚያደርሰው ጭንቅላቱ ላይ ጉዳት የሚያደርሱ የመሰሉትን አካሎች ነው እና ልክ እንደ እርግብ የዋህ እንደ እባብ ደግሞ ልባም ጠንቃቃ በመሆን ህይወታችንን መምራት እንዳለብን ይሰማኛል። ምንም ማድረግ አልችልም። ከዚህ በፊት ነግሬያቸዋለሁ። ብዙ ዘማሪዎች ልጆቻቸውን ወልደው ክደዋል። አሁን ይህንን ሳውራ ገበናችንን አወጣ ምናምን ትሉት እናንተ ከአልበም ጋር ነው የምትቆሙት፣ ከድምፅ ጋር ነው የምትቆሙት፣ ከታዋቂነት ጋር ነው አብዛኞቻችሁ የምትቆሙት። እንዳለመታደል ሆኖ መቆም ግን ያለብን ከተከዳችዋ ሴት ጋር መቆም የለብንም። እህቶች የላችሁም ቤታችሁ ውስጥ ስሜቱን እኩል አብረው ተወጥተው ፍላጎታቸውን ደስታቸውን አርገው ከእሷ ከሚገኝ ጊዜያዊ ደስታ ተካፍሎ ሲያበቃ በጊዜያዊ ደስታ የመጣ ኃላፊነት ደግሞ ሲመጣበት ጀርባ የሚሰጥ ከሆነ ይሄ ለአገልግሎት በቁ አይደለም፣ ማገልገል የለበትም። እኛ ሀገር ግን ገባችሁ አይደል? ቃለ ሕይወት ብታግዳችሁ፣ መሰረተ ክርስቶስ ሙሉ ወንጌል ብታግዳችሁ፣ መካነ ኢየሱስ ቢያግዳቸው በቃ ደግሞ በየቦታው የበቀሉ አሉ። አይዞክ እኔ ከአንተ ጋር ነኝ የሚሉት አይዞክ የወደቀ አይነሳም የሳት አይመለስም ምናምን ብለው የተዝረከረ ሳሙኤል ሞቲ ወዳጆ ሳሙኤል ሞቲ ወዳጆ ስንተዋወቅ ትውልዴ ወደ ወለጋ ሻምቡ ነው ያለኝ። ያው ቦታውን አይነግርም። በቃ ቦታ እየቀያየረ ነው የሚኖረው። ሳሙኤል ሞቲ ወዳጁ ነው። ያው እግዚአብሔር ከረዳኝ ያው ነገ ወደ ፍርድ ቤት የሚሄድበት ቀጠሮ ስላለ ያው ፍርድ ቤት ምሉኝን ነገር ወደ እናንተ
ያሳውቃለሁኝ። ያው ታግዙኛላችሁ። ይሄ ማለት ያው አሁን ችግር ላይ ነን። ቪዲዮ ትክክል ይልሽ አጠር ያለ ቪዲዮ መዝሙሩን ማስገብተች አጠር ያለ ቪዲዮ ስሪ። ሰርቻለሁ። ቲክቶክ ላይ ሼር የሚያደርግልኝ አሁን ስሪና ሜንሽን አድርጊ። እዚህ ውስጥ ያሉትን ወንድሞች ሜንሽን አድርጊያቸው። አትሊስት ሪፖስት እናደርጋለን። ሀሳብሽን አጠር አድርገሽ አቅርቢ። ሀሳብሽን ግልጽ አድርገሽ አቅርቢ። የምትፈልጊውን ነገር የሆነብሽን ግልጽ አድርገሽ ከ2 እስከ 3 ደቂቃ ባለ ቪዲዮ ስሪና እንትን በይ። አሁን ለማቲ ሼር አደርግለታለሁኝ። አሁን አይደለም ሰዓት ቲክቶክ ሰዓት አለ። አሁንማ ሰው በእንቅልፍ ልቡ ነው የሚሰማሽ። ያለው ሰው ራሱ በትክክል አያዳምጥሽ። ሌላ ጊዜ አድርጌያለሁ። ቲክቶክ ላይ ያለ ባይዞ ብዙ ጊዜ እሱን ተይው በቃ ነፈሰበት። ከእንደገና ስሪ 100 ጊዜ። አንዳንድ ጊዜ ቲክቶክ እንደዛ ነው። 10ኛ ጊዜ እኔ አንዳንድ ቪዲዮ አልታይ ብሎኝ ሲያበቃ 3-4 ጊዜ ልፖስተው እችላለሁ። በአንደኛው ይወጣል፣ አንደኛው ሰብሮ ይወጣል። ገባሽ? ስሪ። ከዛ ዲዩትም እናደርጋለን። ሀሳብሽንም ይዘን ሪፍሌክት እናደርጋለን። እስካሁን የሰራሽውን ተይው ካልደረሰ ሰው ጋር። አሁን ግን እንዲደርስ እናደርጋለን። እኛም እናጫወተዋለን በጌታ ፍቅር። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቤላ፣ ማቲ፣ ሁላችሁንም በጣም ነው የማመሰግነው። አመሰግናለሁኝ። እግዚአብሔር ያክብርልኝ። ሳሙኤል ሞቲ ግን ሼሞኒው በእውነት ሼሞኒው። ደግሞ ትዘምራለህ። እኔ በሆነ አንተን ጌታን ነው የምልህ። ከባድ ነው። አንተ እኮ እንትን ልብስን ቀዳ አመድ ነስንሰህ እንትን ድንኳን ደኩነ እኮ ማዘን መተከዝ እኮ ያለብህ ሰው እኮ። ደግሞ ሴት ልጅ ብታይ በጣም ምርጦች ናቸው። እኔ 2 ሴት ልጆች አሉ። እንዴት ደስ ይላሉ መሰል። 8 ዓመት ከሞላት ደግሞ ኦልሞስት እኮ ጣጣዋን ጨርሳ እኮ ተጠናቃለች። እቺ እኮ ለቤተሰቧ ማሰብ ጀምራለች። ሴት ልጅ ታውቃለህ፣ በልጅነቷ ነው በቃ አስተዋይ የምትሆነው፣ ለቤተሰቦቿ የምትጨነቀው፣ የምታስበው፣ በቃ በጣም ቤተሰቦቿ መርዳት የምትፈልግ ነው የምትሆነው። አንተ እድለኛ ነህ። በዚህ እድሜ የራሱ ልጅ እግዚአብሔር ስተሳስተ ቢሆንም እግዚአብሔር በዘላለማዊ እቅዱ ያለ ስህተት ያመጣት የተወደደች ሴት ልጅ እኮ ሰጥተዋል ማለት ነው። ስለዚህ በጣም እድለኛ ነህ። 8 ዓመት በቃ አንተ እኮ በቃ ጣጣውም እኮ አምልጠዋል። ዳይፐር የለብህ ምን የለብህ። እቺ ያለቀላት የተኳለች አንደበቷ የተከፈተ ሁሉ ነገር የጨረሰች ልጅ ማስተማር ማስመረቅ። ሰው እኮ ከመንገድ ላይ የወደቀ ልጅ አንስቶ ያሳድጋል፣ እንኳን ከአብራኩ የተገኘ ልጅ ቀርቶ። እንዴ ምንድን ነው በዚህ በሰለጠነ ዘመን እንደዚህ አይነት ግፍ የምትሰሩት? በተለይ አገልጋይ ነን የምትሉ ግለሰቦች ማለት ነው። አረ ሼሞኒው ዴ ብራዘር ምን ሆነ ነው? ነቃ በል እንጂ፣ ነቃ ደንገጥ በል እንጂ። እቺ እኮ ማለት እኮ ቁመት እኮ ትከሻ ጋር ምናምን ደርሳለች እኮ። አቅፋት ፎቶ የምትነሳ ሴት ልጅ ናት ብለህ ዘብነን ብለህ የምታስተዋውቃት እኮ ናት። እንደ ልጅ ጸጋ እኮ ነው። መጽሐፍ ቅዱስ ልጆች የእግዚአብሔር ስጦታዎች ናቸው ይላል። ስጦታ እንዴት ይጣላል? እና እባካችሁ አገልጋዮች ደብቃችሁ የምታሳድጉ አገልጋዮች አላችሁ። ደግሞ የሚያሳድጉ ደግሞ አብዴት የሆኑ አሉ። ደብቀው ከሚስታቸው ደብቀው ደግሞ የሚያሳድጉ አሉ። አይደበቅም ልጅ እንዴት ይደበቃል? አሁን ነውር ነው የሰራከው፣ ከሚስትህ ውጭ ነው የሄድከው፣ ግን በቃ ልጅ ነው። አይደበቅም ልጅ። ነውር ይደበቃል፣ ልጅ ግን አይደበቅም። አሁን ጉዳዩን ስታደርገው ነውር ነው የመጣው፣ ልጅ ግን ነውር አይደለም፣ ስጦታ ነው። አንተ በተሳሳተ መንገድ ብታመጣውም እግዚአብሔር ግን አልተሳሳተም ያን ልጅ ሲሰጥ። እና ሳሙኤል ሞቲ ተናግረናል። ይሄን ፎሎ ያደርግሻል፣ በ4 ፌክ አካውንት ፎሎ ያደርግሻል። አሁን ደግሞ ምን አለኝ ስለኔ ብሎ ሰምቷል። ከቻላችሁ እኔ እንትን ፕሮፋይል ላይ ግቡና ልጅቷን አንድ ብታዩት፣ እሷም ዘማሪ ናት። ጌታም በጣም እንዴት እንትን እንደምትል ይሄን ያህል እንትን የምትል ልጅ አይደለችም፣ ግን በጣም ልጅ አይምሮዋ በጣም እየተጎዳ ስለሆነ ነው። ማትም እስኪ ስልክ ሌላ እንትን ከቻልክ እስኪ የሷን ቪዲዮ እኔ ፕሮፋይል ላይ ግባና አንድ እስኪ አሳይልኝ። አቤላ እስቲ ክፈተው። እኔ ስልክ ይሄ ስልክ ራሱ በጌታ ፍቅር እየሰራ ያለው። አይ ቅድም እኮ ኦኬ፣ በሌላ ነበር የከፈትከው። ታብሌት ነው እንትን ቲክቶክ የለውም። ይሄ ግሩሜ አለ። እስኪ አንዳችሁ ተባበሩኝ። ቢታንያ ዘለቀ በምለው በዚህ ቢታንያ ሾው ብላችሁ
የህፃኗን ፎቶ አንዴ እዩ። ቆይ እሺ፣ ላፕቶፔን እየከፈትኩ ነው። እሺ እንትን አንድ የምታውቁት ታዋቂ ደግሞ ዘማሪ አለ መቼም እና እሱም እንደዚሁ ሸመጠጠ ሌላ ማለት ነው። ሽምጥጥ አደረገ። ማንቁርጡን ይዞ መንግስት ተቆራጭ እንዲቆርጥ አደረገው። ይመቸው፣ ፍርድ ቤት ይመቸው። በእውነት ለእንደዚህ አይነት ግፈኞች አይመችም ፍርድ ቤት። ስንት ነው ገቢ? አረ ገቢ የለኝም ብሎ ሸመጠጠ። ልጅቱ ግን ራሱ አንዴ ያሳዩልኝ እንደው ለታሪክ እግዚአብሔር ከፍ አድርገው እስቲ። እዚህ ጋር የሚሳደቡት ምን ምሉት የእሱ ደጋፊዎች ናቸው። የእውነት የእሱ ጓደኛ ምን አለኝ፣ ዘማሪ ነው ቢያንስ ልጁን ለምንድን ነው ማያሳድገው ስል፣ ኧረ በእግዚአብሔር ይዤሻለሁ ከሱ ልጅ እንዳለው ለማንም አትናገሪ አገልጋይ ስለው እቹትና ልጅቷ ሌላም አለ እዩዋት እስኪ አንዴ። ቆይ ኧረ ፎቶውን ከሱ ጋር ያለውን አውጡት። ራሱን እኮ ናት እንዳለ ከሱ ጋር ያለውን ፎቶ አንዴ እስኪ ለአቤላ አድርሱልኝ። ደግሞ የተካደ ልጅ አባቱን ይመስላል ይባላል እኮ። እግዚአብሔርም ያውቃልባቸው ፕሪንት ነው የሚያደርገው ራሱ በሴቷ ሆና። ከሱ ጋር ያለውን ፎቶ አንዴ አሳያችሁ። ደቅ ነው። የቱ ጋር ነው? ወደ ላይ ነው ወታች ነው? ወደ ላይ ይኸው በቀይ እንትን ለብሳ አስፋውና ፎቶን አሳያ። እኔ ነገር ሪከርድ ካደረጉት ነገር ለብቻ ያለችው መዝሙር አንዴ ይቅርታ፣ ለብቻ መዝሙር እየሰራችሁ ጠጋ አድርጉልን። ያው ወደ ታች እስኪ ለብቻ የሰራችውን እስኪ ወደ ላይ አንድ ጊዜ። እሱ ሳይሆን ለብቻዋ ራሷ የሰራችው አለ ማማ ብቻዋን። ይሄው የዚህ ከኔ ጋር ይሄኛውን አዎ ግን እንትን ነው አሁን ምንድነው ችግሩ? ቪዲዮ የላትም። አሁን ይሄ የ34 ሰው 50 ሰው ምናምን ነው የሚያይላት። ግን ያው ሪፖስት ማድረግ ይፈልጋል። አይዞሽ ጌታ ይረዳሻል። እግዚአብሔር ደግሞ አለ፣ ከኛም በላይ ደግሞ ጌታ አለ የሚረዳሽ የሚያግዝሽ። ግን ምንድነው ቅድም አቤላ እንዳለው ቪዲዮሽን ቶሎ ቶሎ ከስር መስራት፣ በሚለቀቅበት ሰዓት ደግሞ በጥሩ ሰዓት ላይ ፖስት በሚደረግበት ሰዓት ላይ ፖስት ማድረግ አለብሽ። ከዛ ደግሞ እኛ ቪዲዮውን ስናይ ሪፖስት እናደርገዋለን። እና ቅድም የነገርኳችሁ ማለት ነው የሸመጠጣት በቃ መንቁርቱን ይዞ መንግስት አስከፈለ እላቸዋለሁ። ተቆራጭ እንዲሰጥ በየወሩ ሰጠ ማለት ነው። እና አሁን እሷን በድፍረት መጥራት ጀምራለች አይደል? በድፍረት ስሙን ሜንሽን ማድረግ ጀምራለች። ህፃኗ ናት አይደለም? አይ አቤል የሚላት ልጅ ነው። እኔ በድፍረት ትጥራ አላቅም። እኔ እዚህ ሚዲያ ላይም ከመምጣቱ በፊት ታሪኩን ስለማቅ ገባ፣ ታሪኩንም ስለማቅ እንደዚህ ቤተሰባዊነትም ስላለ ከእሷ ጋር እንትን ታሪኩን በቀረቤታ ማውቀዋለሁ። ከዛ ባለፈ ግን አሁን ደግሞ መወራለ ሌላ ደግሞ አንድ ታዋቂ ዘማሪም ደግሞ አለ እንደዚሁ የሸመጠጠ ማለት ነው። የሸመጠጠ እኔ እኮ አንዳንድ አልበሞቻችሁን ብትክዱ ይሻላችኋል እኮ። እንዴት ሰው ትክዳል? የሆነ ቁጥር አልበምን የኔ አይደለም ብለህ ብትክድ ነው የሚሻለው እኮ። እንዴት የወለድከው ልጅ ትክዳለህ ብራዘር? እና የምሬን ነው። እውነት እናንተ ዝም ብላችሁ አስቡት እስቲ። ፋዘር የሆነ ሰባኪ ነው ምናምን ብለህ አስቡ። የምታውቀውን አንድ ሰባኪ አስብና ባይምሮክ፣ ከዛ ከማዘር ጋር ገባ ቸልቲ ቾቲ ኪዮኒያ ፒያሬ ተጫውቶ ገባ ሮማንቲክ ሙድ አሳልፎ፣ ከዛ አንተ ተገኘ ፋዘር ማይኬን ያስጠለኛል ልጄ ብሎ ለበረከት የሆነለትን ለእርግማን አድርጎ ከሸሸ እናትህን አላይም አይኗን ላፈር ካለ በጣም በሽታ ነው።
አስቡ ዝም ብለን ያው ፋዘር ቢከደኝ በቃ ዝም ብለው አስበዋል። የተካደ ልጅ በጣም እኮ የሚያሳዝነው በእውነት አባት እያለው አባት እንደሌለው አንደኛውን ወደ ጌታ የተሰበሰበ ቢሆን አባት የእግዚአብሔር መልካም ፈቃድ ነው። በቃ አባት ወደ ጌታ ሄዷል ትላል። በህይወት እያለ እንዴት እንደ እቺ ልጅ አሁን ስነ ልቦናዊ እንትን ይደርስባታል ጫና። ዘማሪዎች ባየሽ ቁጥር፣ ሰባኪዎች ባየሽ ቁጥር እንደ እናትየው ጥንካሬ ቢወሰንም ማለት እናትየው ጀግና ከሆነች ክፉም ሳትነግር ስለ አባትየው ሸሽጋ ደብቃ የእግዚአብሔርን ቸርነትና በጎነት ብቻ ነግራ ታሳድጋታለች፣ ታሳድገዋለች ልጇን። ግን አንዳንድ እናቶች ደግሞ እልህ ሲገቡ በዛ ያላቸው መጎዳት የሚተነፍሱበት ልጆቻቸው ይሆናሉ። የወለዶቻቸው ልጆች በቂም በበቀል በጥላቻ ልጆች ሊያድጉ ይችላሉ። በዚህ ስህተት ምክንያት ማለት እንደዚህ አይነት በጣም በቃ ጀነሬሽናል ከርስ የሚሆን ነገር ለዘር ማንዘር ከማስተላለፍ ቢያንስ ምንም እግዚአብሔር ይረዳናል እኮ። አሁን እኮ ሰዎች ከህፃናት ማሳደጊያ ድርጅቶች እየሄዱ ልጅ ይጨምራሉ። እንዴት ቶሎ እንደሚያድግ ማወቅ ከፈለክ እኮ ጠቅላይ ሚኒስተሩ እና ክብርት እመቤቲቱ የወሰዷትን ትንሿ ልጅ እዋት ማደገች እኮ አይታችኋታል። ስትወሰድ የዛን ጊዜ ምናምን በቃ ጠቅላይ ሚኒስተሩ ማደጎ ልጅ ወሰደ ተብሎ ተወርቶ ነበር። አሁን አይታችኋታል፣ ትልቅ ሆናለች። በጣም በቃ ቶሎ የሚፈጥ ነው፣ ያድጋሉ። ወንድ ነው ለክ እንደዚህ አይነት ታሪኮች ላይ ጾታ እድሜ ልሳሳት ይችላል፣ ብሔር ልሳሳት ይችላሉ። ይቅርታ እና ዋና ልጁ አደገ፣ ትልቅ ሆነ። ምን አልከኝ? ሳኩምባ ብለህ ብትጀምር አትሳሳት። ሳኩምባ እኮ እንትን ላይ ሁሉ ተጻፈ፣ አይታችሁታል? ባጃጅ ላይ ሁሉ ጀግና። በጣም ከባድ ዘማሪዎቻችን እኮ ጊታር እየመሰላቸው እኮ ያገኙትን እህት የሚደረድሩት። ጌታ ግን ኪቦርድ እየመሰላቸው እግዚአብሔር ይገስጻቸው። አቤት እናት እየሰማሽኝ ነው አይደለ? አቤል ብዙ ነገር ብሎሻል። አንቺ በጣም ጠንካራ ነገር ሁሉ ግን አንድ ነገር የሚነግርሽ ምንድን ነው? በጣም ከባዱን ጊዜ ጨርሰሽዋል። አሁን ምንም የቀረሽ ከባድ ነገር የለም። እግዚአብሔር ያንን መንገድ ሁሉ አሳልፎሽ እዚህ ጋር ካደረሰሽ ወዲህ ከራስሽም ጋር አሁን ከሳሙኤል ተብዬው ጋር በጣም እልህ አትጋቢ፣ ልጅቱን እንዳትጎጃት ማለት ነው። እግዚአብሔር የራሱ ቀን የራሱ አሰራር አለው። በእርግጠኝነት እሱ በሰውም በኩል ጫንሽ ህግንም ስትመጣ ወዶ አይደለም ባይዘወይ እግሪሽ ውስጥ የሚገባው ወዶ አይደለም እውነቱ የሚወጣው ማለት ነው። እውነት ያለው እግዚአብሔር ጋር ስለሆነ ስለዚህ አሁን አንቺ ሚዲያዎች ላይ ምናምን አንዳንድ ነገሮች እኔም አይቻለሁ። አሁን የተናገርሽንም ነገር በጣም ልብ የሚነካና ከባድ ነገር ነው። ግን ከዚህ በኋላ ያለሽ ህይወት እንዳለፈው አስጨናቂ አይደለምና የዚህ ዘመን ልጆች ደግሞ ህፃናት ወዲያው ነው ጭንቅላታቸው ትራውማታይዝ የሚደረገው እና አንዳንድ ታሪኮችን ምናምን ስትሰማ ያንቺንም ንግግሮች እንደዚህ ሲወጡ ምናምን ስትሰማ ልጅቱ እየተጎዳች ሊመጣ ይችላል። ነፍስ እያወቀች ስለምትመጣ ጭንቀቱ ስለዛ ነገር ደጋግሞ ማሰብ ትምህርቷን የወደፊት ላይፏ ላይ ምናምንም እንትን እንዳይል በህግ ያዝሽውን ጉዳይ በደንብ አድርገሽ በህግ ያዥው። እንሰራለን ከእውነት የሚበልጥ ነገር ምድር ላይ ስለሌለ ማለት ነው። ግን አንቺ በየጊዜው ራስሽን በማልቀስ እንዳትጎጂው። እግዚአብሔር በመከራ መሃል አሳልፎ ይሄንን ቀን ከሰጠሽ ከዚህ በኋላ ያለው ደግሞ በሱ እጅ ነው ያለው። ነገሽ በአንቺ እጅ አይደለም፣ በእግዚአብሔር እጅ ስላለ አሁን የሚገባሽ ነገር መጠንከር፣ መጸለይ፣ ብትቺ ደግሞ ወደ ቸርች በጣም ጠጋ ብለሽ እግዚአብሔርን ማገልገል። የዛኔ ብዙ ነገሮችሽ ይስተካከላሉ ለማለት ያህል ነው። ምናልባት እንትን ካልኩኝ ይቅርታ። እሺ፣ አመሰግናለሁ። ትክክል ነው። እሺ፣ አመሰግናለሁ። ተቀብያለሁኝ።
እኔ የተጨነኩኝ በጣም አሁን ላይ ቅድም እንደነገርኳችሁ ችግር ላይ እንትን ብዬ ሳይሆን አሁን እንደውም በሚገርም ሁኔታ ያው ልጄን በጣም በተሻለ ነገር ማሳደግ ስለምፈልግ ሌሎቹም ትላንትና እኔ ባለፍኩበት መንገድ እያለፉ ያሉ እህቶች ስላሉ እነሱንም ለማገዝ ብዬ ከልጄና ከኔ ባለፈ ሌላ ራዕይ ይዤ መጥቻለሁኝ። እሱም ቢታንያ ሾው የምለውን ዩቲዩብ ቻናል ቅርብ ጊዜ ከፍቻለሁኝ። ከቻላችሁ ያው እሱንም ሰብስክራይብ በማድረግ አግዙኝ። ግን እኔ በጣም ስሜታዊ ያደረገኝ ምንድነው ባለፈው የሷ ፓስፖርቱ አልቆ ነበር እና ከዚህም በፊት ፓስፖርት እንትን ብዬላት ነበረ። ባለፈው ኢሚግሬሽን ሄድን። ስንሄድ እንዳጋጣሚ ሆኖ እኔ ልደት ካርዷን ሳሊዝ መታወቂያ ብቻ ይዤ ነው የሄድኩት እና አጋጣሚ ፓስፖርቷን ልውሰድ ስላቸው ልደት ካርዷን ስሉኝ አይ መታወቂያ ይዤ ያለው ስል መታወቂያ አባት ነው አመጥቶ ፓስፖርት መውሰድ የምችለው እንጂ እናት እንደዛ አያረግም ልደት ካርዷን አምጪ ስሉኝ አባት የለኝም እኮ እኔ ከየት ላምጣ ምን ይሻለኛል አለች ማለት ነው ልጄ። እዛ ለፖሊሱ አትገቢም ስሉኝ እና ያ ነገር በጣም ውስጤን ነካኝ። ምክንያቱም ይሄ ማለት አልጎዳኝም ማለት አይደለም፣ ግን እዚህ ጋር እኔ ምንድነው እየሄድኩ ያለሁት እግዚአብሔር ይፈርዳል። አዎ ይፈርዳል። በቃ እግዚአብሔር የሚባል ነገር አለ እንዴ? አባት ነው እናት ነው ምናምን የሚባል ፓስፖርት ልታመጣ ስትሄድ ያው ፓስፖርት አወጣውላትና እኔ በመታወቂያ ነው አጋጣሚ ስለሄድኩኝ ልደት ካርድ ይፈልጋሉ። እናት ከሆነ እናት የአባትን ቦታ ስለማትተካ አባት ከሆነ ነው መታወቂያ መጥቶ ፓስፖርቷን መውሰድ የሚችለው። አንቺ እናት ስለሆንሽ ልደት ካርዷንም ይዘሽ መምጣት አለብሽ አሉኝና ቀጣይ የእናት ስም የሚለው እንዲታወቅ ማለት ነው። አዎ የእናት ማለት አዎ እንዲታወቅ እናት መሆኔ የአባት ስም ኦልሬዲ መታወቂያ ላይ አለ። የአባት ስም ቀጥሎ የእናት ስም ግን የልደት ካርድ ላይ ነው ሊኖር የሚችለው። አዎ ለዛ እንደዛ ስሉ አባት ከየት ላምጣ እኔ እኮ አባት የለኝም አለች እዛውና ማለት ነው። እና ጭንቅላቴ እንትን አለ ማለት ጉዳት አድርሶብኛል። ግን እዚህ ጋር ነገ የልጄ ማንነት ምክንያቱም እኔም ሰው ጋር ነው ያደግኩትኝ እናት አባት አላሳደገኝም። ማንነት የሚባል ነገር አለ። ይሄ ሰው በደል አድርሶብኛል። ልጅቷ የኢትዮጵያ ሕዝብ ልጅ ነች። ከሰውም በላይ ደግሞ ጌታ ኢየሱስ ነው ያሳደጋት። ስለዚህ ማንነቷን ትወቅ። ምክንያቱም ልጁ እዛም ዝም ሄዶ ስለሆነ ብዙ ሴት ነው የሚያገባው የሚፈታው። ስም ለማጥፋት አይደለም፣ እግዚአብሔር ያውቃል። እየኖርንም አብረን ብዙ ነገር አሳልፌያለሁ፣ አሳይቶኛል። በአይን ያየሁትም ብዙ ነገሮችም ስላሉ ውስጥ ለውስጥ ሂዱና እናንተ አገልጋዮች ዘማሪዎች ፈልጊው ፓርት አድራሻውን ነው። ከተቻለ ደግሞ ስራ ጀመረሻል፣ ሰብስክራይብ የሚያደርግሽ የምትንቀሳቀሽበት ዩቲዩብ ለመስራት ነው ሀሳብሽ። ዩቲዩብ ስለዚህ ምንም ችግር የለው። በቻልነው መጠን እኛም ብቻ ሳይሆን ሌሎች ሰዎችም እንደዚሁ ይተባበሩሻል ብዬ አስባለሁ። አሁን ትከፍያለሽ በደንብ? አዎ ከፈላለኝ። ያውቃሉ ይህን ኬዝሽን በደንብ ቸርች የምታመልኪበት ቸርች ሚስጥረ ጋ ነው እያሉ እኮ ሚስጥረ ጋ በደንብ እዛ አሁን ምስጢር ምናምን ምሉት ነገር እኔ ማስታወቂያ ሊሰሩ ነው። እንዳጋጣሚ ያው እኔ ተከራይቼ የምኖርበት አካባቢ ያው የኛ ቤት ኦሮሚያ ክልል ስለሆነ እኔ መሀል አዲስ አበባ ስላለውኝ አንድ አካባቢ ስለምንኖር እኔን ለማገዝ ዩቲዩብ ቻናሌን ለማስተዋወቅ እነሱ እያገዙኝ ነው። ይሄን ያሳለፍኩትን ኬዝ ስለሚያውቁ ሰው እንዲደግፈኝ ነው። አገልጋይም ስለሆኑ ብዙ ሰዎቹ ስለሚያውቁ እነ ዘማሪ ትዝታውን የተለያዩ ትልልቅ ሰዎቹን ስለሚያውቁ ያው እኔን ለማገዝ ማስታወቂያ እየሰሩልኝ ነው። ሌላ ነገር አይደለም። እሺ መልካም። አይ እዛ ሚዲያ ላይ ምናምን ነገር ወደ ደም ወደ ወተት ምናምን እንቀይራለን የሚል አስማት ስለሚሰራ የሆነ ገምዳ ይቀይርብሽ ብለን ነው፣ ለራስሽ ብለን ነው። ተጠንቀቂ ብቻ የምትጠጊያቸውን ሰዎች አደራሽ። ህይወት ከአታላዮች ከአጭበርባሪዎች አንቺ መጠበቅ አለብሽ። ያው በተቻለ መጠን እንደዛ ነው እና ቴንኪዩ ስለገባሽ ሼር ስላደረግሽ እናመሰግናለን። ቪዲዮን ስትሰሪ ሜንሽን አድርጊ ቪዲዮች ላይ እነዚህንም ወገኖች ሁሉንም ስክሪንሻት አድርጊና ሜንሽን አድርጊያቸው። እናደርጋለን እንትን እናደርጋለን። ለማስታወቅ እረፍት አድርጊ። ነገ ያለብሽ እረፍት አድርጊ። ጸልይ። ጌታ ደግሞ ይርዳሽ። ጌታ ከፊትሽ ይቅደም። እግዚአብሔር ነገሮችን ያቀናጅልሽ። ጌታ እንደምትፈልጊው ነገሮችን ያስተካክልልሽ። በርቺ። እኛም ደግሞ በጸሎት ከጎንሽ አለን። እግዚአብሔር ከአንቺ ጋር ይሁን።
አሜን። እሺ አመሰግናለሁ። ሁላችሁም አመሰግናለሁ። ማቲ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። አቤላ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ። መዝሙር ጋብሱን ምትሉኝ አንቺ ማራናት የሰው መዝሙር ጋብሲ የምትይ ምን ትባረኪበት ነው አሁን በዚህ ሰዓት ወይስ መልኩን ላለመርሳት? ዘንድሮ ማይመጣብን የለም እኮ። አረ ከባድ ነው። በስማ አንዱ እኛ ጋር የእሱ እንደውም እኮ አንደኛ 8 ዓመት ሞልቶታል። ልጅቷ አቤላ እንዳለው በጣም አድጋለች፣ ትልቅ ሆናለች። ሁለተኛ ልትሸሸግም የምትችል ልጅ አይደለችም። በቃ እሱ ዝም ብሎ እየተደበቀ ከሚኖር የ8 ዓመት ታሪክ ሰውም ይረሳልሃል እኮ በሰላማዊ መንገድ መጥቶ ሲጀምር ፈቃደኛው ነው ተቀባይ ስህተቱ ራሱ ህጋዊ ይሆናል። ምን ስህተቱ ራሱ ህጋዊ ይሆናል። በቃ አሁን እሱን ወይ እንዳለችው ተደራራቢ ኬዝ ካለበት ካልሆነ በስተቀር አንድ ብቻ ሆኖ ቢሆን የሚመጣ ይመስለኛል። እኔ የሚያሸሸው ነገር ምን እንደሆነ ብዙ ዩቲዩቡ ራሱ ፒፕሉን ያሸከሽከዋል። ልክ እንደ ኦሮሚያ ክነት ይወጣይ በባህል ልብስና ያረገ ፒፕሉን ያስጨፍሯል። መዝሙር ነው ግን ይሄ ነገር እኔ እኮ ለሳሚ ደወልኩለት፣ ሳሚ አላነሳም። አቤላ የኛ ሳሚ ክፍለ ሀገር ወጥቷልና እሱ ደግሞ ጠቅላላ ነው የሚያውቃቸው፣ አድራሻቸውን፣ መኖሪያቸውን፣ መግቢያ መውጫቸውን፣ ህይወታቸውን። ግን እኮ ያን ያህል ባለት ከልብ እንትን ከተባለ እኮ ያን ያህል የሚያስቸግር ነገር አይደለም። ከተፈለገ ይገኛል የትም። እኔ ከአንድ አካባቢ አይጠፋም፣ ወይ ከቡራዩ ወይ ከአለም ገና እንደዚህ ከምናምን አይጠፋም። አድራሻው ጠፍቶ አይመስለኝም። ግን ልጅቱ ብቻዋንም ስለሆነች የሚደግፋት ምናምንም ስለሌለ የምትሄድበት ቦታ ላይ ብዙ ተሰሚነት እያገኘች አይመስለኝም እንጂ አይደለም። የዚህ አንድ ዘማሪ አድራሻ ቀርቶ እኮ አንድ የቀን ሰራተኛ አድራሻ ይታወቃል። እንዴ አንተ እኮ ቀላል እኮ አሁን ፋይዳ መታወቂያ እኮ አለ። ምንም እኮ በጣም እኮ ኢዚ ነው እኮ በጣም ስታክ አድርጎ ነው እንደ አቤላ አይመስለኝም። እዛ ቤት አምጥታ ባሏ ይሄው አመጣሽ ደግሞ የሆነ ነገር ሳር ደግሞ ታመጫለሽ ምናምን ስል ታያለቁ የእግዚአብሔር ሰው የሰጠኝ ሳር ምን አይነት ጉድ እንደሚሰራ ምናምን ብላ ወስዳ ጂፓሱ ላይ ስታስቀምጠው ጂፓሱ መዘመር አልጀመረም። ጂፓስ ከመሆኑ በፊት ከብት ነበር ማለት ነው። ጉድ እኮ ነው። በቃ ምስክርነት ሁሉ በቃ ይቀርጻል አልኩ። ከዛ አንደኛዋ ደግሞ ምን ትላለች? ፍየል ትጠፋባታለች ከቤትና ፍየሏ 6 ቀን ምናምን ቆየች ጠፍታ። ከዛ ከሰው ጋር 3 ቀበሌ ነው የፈለጉት፣ ወደ ላይ ወርታች አልተገኘም። ከኋላ ምን ትዝ ይላታል? የቤት ሳጥን ውስጥ ሳር ያስቀመጠችው። እንዴ ሰዎች ቤት እኮ ነው ሳር የተጸለይበት አስቀምጫለሁ፣ እስከዛሬ አለፋኋችሁ፣ በጣም ይቅርታ ትልና የደረቀች ሳር ሳጥን ውስጥ በርብራ ታገኝና ልክ እሷን አውጥታ መንገድ ላይ ስትል ፍየሏ ያለች ከየት አባቷ እንደምትመጣ ደረሰች በር ላይ። ጉድ በቃ እንዲህ እያደረጉ ህዝቡን እያጃጃሉልን ነው ያሉት። እኛ ጋር ደግሞ በቃ እንደዚህ በዚህ መጠን ህዝቡ ጅል ሆኗል ማለት ነው። በጣም አሕዛብ ከእናንተ ምን ይማራሉ? ነቃ ያሉ ናቸው። አትሊስት ሳሩን ይዘውት ነው የሄዱት። ይግጡ የለ እንደ ሌላ ሀገር ገና ያስግጧቸዋል ነው የምልህ።
በዚህ አልሰማም ካለ የማህበረሰብ ነገሩ አሁን ደፍሮ ጋጡ የሚል እኮ ነብይን የጠፋው እንጂ ህዝቡ በቃ ለመጋጠም ማነው ልጄ በጣም ምግብ እየበላ አስቸገረኝ። ሌሊት 5 ሰዓት ሌሊት 6 ሰዓት አዳር 3-4 ይበላል ተነስቶ ምናምን። እንደገና ቤት ውስጥ ውሃን በጣም አስቸገረኝ አለ እና ይሄን ሳር ወስደ ጨቅጭቀ ልጅህንም አጠጣው፣ ቤት ውስጥም ርጭበት፣ እዛ ሰላም ታገኛለህ ይለዋል። ሰውየው አኝኮ ሳሩን የልጁ አፍ ውስጥ እንትፍ። ከዛ ልጁ ከዛ ቀን በኋላ በቀን 3 ብቻ መብላት ጀመረ። አዳር መብላት አቆመ ምናምን ነገር። ጌጁን አስተካከለ እና ዛራ መድኃኒቶች የት አባታቸው ይገው? አሁን አንተ ቱሃን በሳር እያጠፋ ታንኩ ተፈልፍሎ እኛ ጋር አቤል፣ እኔ ምን ልልህ እንደምችል አላውቅም። አንዱ ጤፍ ምሸጣለ ለምሳሌ 400 ብር አንዴ እንዲህ እየዘገነ 400 ብር ነው። እንዲህ ዘግኖ ይሰጣቸዋል። ይሄ ዘር ነው። ቤት ወስዳችሁ ሳጥን ውስጥ ኪሶቻችሁ ውስጥ ኮሜዲና ውስጥ አስቀምጡ። ከዛ ቀን ጀምሮ ቤታችሁ ይባረካል ይላል። በኩንታል አምጥቶ አቁሞ 400 ብር እጁን እየሳሙ ነው የሚገዙለት። 400 እፍኝ ማለት 400 ብር። ኧረ እፍኝ አይደለም። ልክ እንዲህ ለመመረቅ እንደዚች እንደምትዘግነው ነው። ጤፉ ግን እኔ የምልህ ጥቁር ጤፍ ነው ነጭ ጤፍ ነው? እሱን ያሳስበኝ። ጉድ እኮ ነው የምንሰማው ነገር። የሆነ ያልገባን ነገር አለ። የሆነ ልክ ያልሆነ ነገር አለ። ያልገባን ነገር ወኛ ያልገባን ወንጌል እኮ እንትን አይደለም የሆነው። አሁን ወንጌሉ ገባክ? እግዚአብሔር ለኛ የሚያደርግ እግዚአብሔር ለኛ ብቻ የሚሆን የሚያዘጋጅ የሚያመርት በቃ የኛን ፍላጎት ለማሟላት የተዘጋጀ እግዚአብሔር እንደተሆነ ተደርጎ ነው እንትን የተሰበከ። እዚህ በኤኒሚስ የእግዚአብሔር ጸጋን ለራሳችን ፍላጎትና ዓላማ ነው የምናውለው። ሲጀመር 4 ቁጥር 11 ይላል። እሱም ደግሞ ምንድነው? ፍጹም የሆነውን ሰው ለክርስቶስ ለማዘጋጀት ነው። እግዚአብሔርን የሚመስለውን እግዚአብሔር የሚፈልገውን ይሄን ሁለተኛውን አዳም ገባ? ክራይስትን ከካራክተር አንጻር ክራይስትን የሚመስለውን ኃጢአትን፣ ዓለምን፣ ጨለማን የተጣላውን የእግዚአብሔርን ልጅ ኢየሱስ ክርስቶስን ማሳየት የሚችለውን የተነሳውን ምሕረት ያገኘውን ሁለተኛውን ዳግማዊ አዳምን እንትን ለማድረግ ነው፣ ለቤተ ክርስቲያን ለማብቃት ነው። ይህ ፍጹም የሆነውን ሰው ማለት ነው። እዚህ እሱን አይደለም አሁን ቤተ ክርስቲያን እየሰራች ያለችው። በተለይ ይሄ የሚፈለፈሉቱ በየአዳራሹ የሚፈለፈሉቱ ማለት ነው። በቃ ፍጹም የሆነውን ሰው ለመስራት ከሆነ ቀልድም የሌለ በቃ ትንቢቱ ምኑም ብትል ይሄ ኢየሱስ ክርስቶስን የሚመስለውን ሰው ለማምጣት ነው እንጂ በፍጹም አሁን እንዳለው አይነት አይደለም። መጽሐፍ ቅዱስ ለእኛ የሚደረግልንን ነገር ብቻ የሚናገር መጽሐፍ አይደለም። እኛም ተኮር አይደለም መጽሐፍ ቅዱስ። ክርስቶስ ኢየሱስን ማዕከላዊ ያደረገ ሀሳብ ነው ያለው። በተለይ አዲስ ኪዳን መጽሐፍ ምንባባቱ ማለት ነው። የእግዚአብሔር ድምፅ እንኳን ልጄ እሱን ስሙት፣ መወደው ልጄን እሱን ስሙት፣ መጽሐፍት ሁሉ ስለ እኔ ተጽፈዋል ብሎ ኢየሱስ በትንቢት በመዝሙራት በተለያዩ የመጽሐፍ ክፍል ውስጥ ስለ ኢየሱስ እንደተነገረ ነው መጽሐፍ ቅዱስ የሚናገረው። እና አሁን ክርስቶስ ተኮር አይደለም፣ መንፈስ ቅዱስ ተኮር አይደለም ትምህርቶቻችን።
መንፈስ ቅዱስ ራሱ አቢውስ ተደርጓል በእኛ መካከል የሚጥል የሚያስለፈልፍ የሚያስጓራ ከዛ በኋላ የሰው ጓዳ ውስጥ እየገባ ፎቶግራፍን ስምን ብቻ የሚናገር ገባ። እንደዛ አይደለም። የእግዚአብሔር ልጅ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ አጽናኝ የሆነው መንፈስ ቅዱስን እልክላችኋለሁ፣ እሱ በመጣ ጊዜ የእኔ ወደሆነው እውነት ሁሉ ይመራችኋል አለ። አሁን የመንፈስ ቅዱስ ዓላማ ራሱ ወደ ክርስቶስ ወደሆነው እውነት መምራት ነው። ወደ ኢየሱስ እውቀት ወደ ኢየሱስን ወደ መምሰል መምራት ነው ዓላማው እንጂ አሁን እኛ እንደምናደርገው የሆነ ሰውዬ ቆሞ መድረክ ላይ እጁን ሲያወራጭ ግማሽ ፍንግልግል እያለው መድረክ ላይ እጁን ሲያወራጭ እና ግማሽ የሆነው ምእመን ሲወድቅ ምናምን ሾው ማሳያ አይደለም። አሁን ስታየው ኢትሶል አባውት ሾው እኮ በቃ ሁሉ ነገር ሾው ነው። የፕሮፌቱ ልብስ ሾው ነው። ማይክ አያያዙ ሾው ነው። መሐረብ አጣጣሉ ሾው ነው። ጫማው እንትኑ ከረባቱ ሾው ነው። ዲም ላይቱ ሾው ነው። ጭሱ ሾው ነው። ገባ። ውጫዊ ነው። ውስጣዊ የሆነው ማንነት ራሱ አይታይም በክርስቶስ የሆነው። ሂድና ስማ የጂፒኤስን ስብከቶች አብዛኞቹን ስማ። 99 ነጥብ ምናምን ፐርሰንቱን 99 ምናምን ፐርሰንት በላዩን የሚያወራልህ ስለምንድን ነው? ስለኛ እኮ ነው የሚወራ። ሀብታም እንዴት እንደምንሆን እንዴት እንደምንሻገር እንዴት አይደለም። እግዚአብሔርን ስለመምሰል፣ ስለ ቅድስና፣ ስለ ጽድቅ፣ ዳግም ስለሚመለሰው ጌታ ገባ፣ ስለ ህይወት፣ ስለ ብርሃን፣ እግዚአብሔርን ስለመፍራት እና ይሄ ነው በቃ አስቸጋሪው ፓርት ቤተክርስቲያን ውስጥ። ለምንድን ነው የምንሄደው ቸርች? ለምንድን ነው የምንሄደው? ስሙ አብዛኛውን ፕሮቴስታንት ከበደ ወይም አካሉ የሚል ስሙን ለመስማት ነው የሚሄደው እኮ። ስለዚህ ጤፍ ተዘግኖ ሲሰጠው ምን ይገርማል? ኢየሱስን ለመስማት ብንሄድ የእግዚአብሔርን ልጅ ክርስቶስ ኢየሱስን ለመምሰል ብንሄድ ከወንድሞች ጋር መካከል ያለውን የርስቱን ታላቅነት የርስቱን ባለጸግነት ለመካፈል ገባ፣ ወርዱ ስፋቱ ጥልቀቱ የማይታወቀውን የእግዚአብሔርን ፍቅር ለመረዳት ብንሄድ ይሄንን ልንከፋፈል ብንሄድ፣ ከዛ ቤተክርስቲያን ፎከስ ያደረገችው ምን ላይ ነው? አሁን ላይ ገንዘብ መሰብሰብ ላይ ነው። ፎከስ ኤሪያዋ ገንዘብ ነው፣ ግንባታ ነው፣ ውጫዊ ነው። ቤተክርስቲያን ራሱ ውጫዊ ሆናለች። ይሄ ኢየሱስ ክርስቶስን ለመምሰል የሚታደሰውን አዲሱን ሰው አይደለም በሰው ማንነት ውስጥ እያጸናች ያለችው ቤተክርስቲያን። በፍጹም ግንባታ ላይ ነው። ግንባታ ላይ የሌለ ቸርች ብፁዕ ነው ልል ነው። ብፁዕ ነው። ጥላውን ነብይ ጥላውን የሚባለው ግለሰብ እንኳን በቃ ጨረሰ፣ መረቀ፣ ሰበከ ብለን እኮ ስናይ ጠቦናል፣ አፍርሰን ልንሰራ ነው ይላል። የጨረሰው ራሱ ጠበበ ላይ ነው። ገባ። በቃ ሁሉም ግንባታ ላይ፣ ሙሉ ወንጌል ግንባታ፣ ቃለ ሕይወት ግንባታ ላይ፣ መሰረተ ክርስቶስ ግንባታ ላይ፣ ህይወት ብርሃን ግንባታ ላይ፣ መካነ ኢየሱስ ግንባታ ላይ። የቱ ግንባታ ላይ ያስፈልጋል? ግንባታ አዎ ያስፈልጋል። ሰው ጥሩ ቦታ ቢያመልክ ምንም ክፋት የለውም። ግን ያልተገነባ ማንነት የያዘ የተገነባ አዳራሽ ውስጥ የተኮለኮለ ህዝብ ሳር ቢሰጡት ሳር ይዞ የሚሄድ፣ ጤፍ ቢሰጡት ጤፉን 400 ብር ገዝቶ የሚሄድ፣ ዘይት ቢሰጡት ዘይቱን ሄዶ የሚለቀልቅ ቴሌቪዥኑ ላይ። ድሮ እኮ እንደዚህ ነበር እኮ። አልወልድ ብላ ነበር ላሜ፣ ቀባዋት ወለደች። አልሰራ ብሎ ነበር እንትን ማሽኔ፣ ረጭወት ፕሮፌት ያንተን ዘይት ማሽኑ ተረክ ብሎ ሰራ። እንደዚህ አይነት ምስክሮችነቶች ነበሩ። ገባ። እንትን እዛ አልሰራ ሲልህ እኮ ማሽኑን ልጅህን እኮ ቴክኒሻል ነው ማድረግ ያለብህ አይደል? ማሽን ኦፕሬተር ምናምን ነው ማድረግ ያለብህ። ማሰልጠን ማስተማር ነው ያለብህ። ገባ። ወንጌል እኮ ሲመጣ እኮ ወደ ምድራችን እኮ የሚገርም ነገር አብዛኛውን ቃለ ሕይወት ብትል ሙሉ ወንጌል ብትል ከዩኒቨርሲቲ ተማሪዎች ነው የጀመሩ። ነቃ ነቃ ካሉ ሰዎች ነበር የጀመሩ። ወርዶ ግን የት ሄደ? ግራና ቀኙ ነው ማይል ማያስተውል የተቀባ ሰው ትነካለህ ምናምን ይናደድብሃል ሰው ስትናገር። እና እኔ አሜን የሚሉ ሰዎችን ብዛት ስታይ ምን አሜን እንደሚሉ ስታስተውል በቃ ገና ጴንጤ እንደ አዲስ ኢየሱስ ክርስቶስ ይወዳቸዋል ዳግም ንስሐ ግቡ ተብለን መሰበክ አለብን። ጴንጤ ገና ወንጌል አልደረሰውም። ሁሉንም እያልኩ አይደለም። በጣም ብዙዎቻችን ግን ወንጌል አልደረሰንም። አሁን ጆይ ጨሮ ቸርች የምትሄዱ ልጆች ወንጌል አልደረሳችሁ።
ጌታ ይወዳቸዋል። እኔ ታውቃለህ በራይድ በኢዩ ጩፋ ቸርች በኩል ሳልፍ ድንገት ሲወጡ ካገኘው ጌታ ኢየሱስ ስለ እናንተ ሞቶላቸዋል፣ ጌታ ይወዳቸዋል፣ ንስሐ ግቡ ብዬ ወንጌል ነግራቸዋለሁ። እውነቴን እኮ ነው። በዛ በኩል አልፋለሁ። ሰፈሬም እንዳጋጣሚ አብዛኞቹን አካባቢ ይረግጣሉ። እስራኤል ዳንሳንም አገኘዋለሁ። ሰፈሬ ማዕከላዊ ነው። እስራኤል ዳንሳም አገኘዋለሁ በአካባቢ ላይ ያለ። ከዛ በኋላ ኢዩ ጩፋንም አገኘዋለሁ። አሁን መስፍን በሹ አድራሻ ቀይሮ እንጂ መስፍን በሹንም አገኘው ነበር። እነዚህ ምዕመኖች ጌታ ምስክሬ ነው። ከዛ የሚወጡ ሰዎች ኢየሱስ ይወዳቸዋል፣ ስለ እናንተ ሞቶላቸዋል፣ መዳን በሌላ በማንም የለም፣ እንድንድንበት ዘንድ ከሰማይ የተሰጠን ሌላ ስም የለም ተብለው ሊሰበክላቸው ይገባቸዋል። መዳን በዘይት አይደለም፣ መዳን በፕሮፌት አይደለም፣ መዳን በምንም አይደለም። የሚያድነው የሚታደገው ነፃ የሚያወጣው የሚፈውሰው ዳግም ዕድል የሚሰጠው የእግዚአብሔር ልጅ የክርስቶስ ኢየሱስ ስም ነው፣ ማንነት ነው ብለን ልንናገር ያስፈልገን ገባ እና እግዚአብሔር እኔ እርግጠኛ ነኝ ኢየሱስ ይወዳቸው ምናምን ብዬ ቆሜ ብሰብክ ቅጥቅጥ ነው የሚያደርጉኝ። እዛ አካባቢ ያሉት ሰዎች አልዳኑማ ድነዋል እንዴ? ከዛ ቸርች የሚወጣ እኮ አልዳንም እኮ ጌታን አያውቁም እኮ ሰዎቹ ዳግም አልተወለዱም እኮ። እንገላሃለን ብለው ብልግና የሚሳደቡ በውስጥ በኩል ሜሴጅ የሚልኩልክ ሜሴጅ ዳግም የተወለደ ሰው እንደዚህ ሰው ላይ መዛት ይችላል? ሰው ለመግደል የማይመለሱ አራጅ ማንነት ውስጣቸው ያለ ሁሉንም አይደለም እያልኩ ያለው አብዛኛውን ግን በተለይ እኔን የገጠሙኝ እና ወንጌል በትክክል ያስፈልጓል። ወደ ደቡብ እንደ አዲስ ትራክት አዘጋጅተው ቃለ ሕይወቶች፣ ሙሉ ወንጌሎች፣ መሰረተ ክርስቶስ፣ ሕይወት ብርሃኖች እንደ አዲስ አዋሳ፣ እንደ አዲስ ወላይታ፣ እንደ አዲስ እንትን እዚህ ምንድን ነው ሆሳና እንደ አዲስ መሰበክ አለበት። እንደ አዲስ መሰበክ አለበት። ወደዚህ ወደ ወለጋ እንደ አዲስ መሰበክ አለበት። ህዝቡ መሰበክ አለበት። እንደ አዲስ ስለ ክርስቶስ ሊሰማ ያስፈልገዋል። ይህ ማህበረሰብ ጌታ ይወዳቸዋል። ዳግም ተወለዱ፣ ንስሐ ግቡ፣ ወደ እግዚአብሔር መንግስት ተመለሱ። ቁጭ ብላችሁ መጽሐፍ ቅዱስ አንብቡ፣ አጥኑ፣ ነፃ አውጡ መባል አለባቸው። ስታቲክሱ ራሱ ልክ አይደለም። ይሄ የወንጌል አማኝ ይሄን ያህል ቁጥር ነው ተብሎ የሚነገረው ራሱ ልክ አይደለም። 35 ሚሊዮን አልፈናል ምናምን እየተባለ የሚሰራው ፕሮፓጋንዳ እሱ ራሱ ልክ አይደለም። ምክንያቱም ምን ያህል ሰው ደቀ መዝሙር ሆኗል፣ ምን ያህል ሰው የክርስቶስን መልክ ይመስላል ሚለው ራሱ አጠያያቂ ነው። ይህ አሁን እንግዲህ የኢዩ ጩፋን ቸርች ደምረ ነው 35 ሚሊዮን አልፈናል የምትለው የኢዩ ጩፋን ቸርች ደምረ ነው። በጣም እኮ እኔ ይገርመኛል በጣም ማለት እንደው ለቁጥር ያለን ጭንቀት ባለን ጭንቀት ልክ እንደው ለክርስቶስ ደቀ መዝሙር ለመሆን ጭንቀት ቢኖረን ጥሩ ነበር። ለጌታ ደቀ መዝሙር ለመሆን ግን ዝም ብሎ የሚሰራ ቁጥር አለ። በቃ የሆነ በጣም ጥያቄ የሚሆንብኝ ነገር ሁሌ በቃ ይሄን ያህል ቁጥር ሆንን፣ ይሄን ያህል ሚሊዮን ሰው ጌታን አገኘ። ውሸት ነው። እሱም ያስፈልጋል እኮ ቁጥሩ ለመሰል የሚያስፈልገው ሌላ እንትን አለ ጉዳይ አለ። ብናወራ ሁሉም ካወሩት ሆድ ባዶ ይቀራል። ስለሆነ ቁጥሩ የሚያስፈልግበት ጉዳይ አለ። ባለፈው ሲሪየስ ሆነው ከሙስሊም በቁጥር በልጠናል ብለው ወጥተዋል እኮ ወገኖቻችን። እዚህ ኢትስ ኦል አባውት ነምበር ማለት ነው። ነምበሩ ደግሞ ለምን እንደሚፈልግ ይታወቅ። ይህን ያህል ፕሮቴስታንት ምድሪቱ ላይ አለ ማለት ይህን ያህል ኢየሱስ የሚመስል ሰው አለ ወይ ነው። ደግሞ መታወቅ ያለበት ቤተክርስቲያን ይሄ የሆነ ነገር ፍለጋ የምንሄድበት ቦታ አይደለም። ቤተክርስቲያን ደቀ መዝሙር የምንሆንበት ቦታ፣ በጌታ ፊት የምናድግበት፣ ጌታን የምንመስልበት፣ ለክርስቶስ ምጽአት የምንዘጋጅበት ቦታ ነው እንጂ የሄድን የሆነ ከምድራዊ ስብከት እየሰማን ስለ ምድር እየሰማን ከምድር ጋር የምንጣበቅበት ቦታ አይደለም። ስለ ሰማያዊ መንግስት የምንሰማበት ነው፣ ስለ እግዚአብሔር አጀንዳ። አሁን እኮ ችግሩ ምንድን ነው? የእግዚአብሔር የልቡንም ሐሳብ የሚያገለግል ሰው እየጠፋ ነው። በቃ አብዛኛው ስብከት ምድር ምድር የሚለው ምድር ምድር
እኔ አሁን ቅድም የምትለውን ማነው ይሄ ዳንስ የሚበዛበት ቤት ማነው? ጂፒኤስ አሁን እዛ ቸርች የሚሄዱ ሰዎች ጤነኞች ናቸው? ግን እኔ የምር አሁን በጣም ነው የምጠይቀው፣ ጤነኞች ናቸው ወይ? አሁን ጆይ ጭሮ ጋር የሚሄዱ ሰዎች ኖርማል ናቸው? የእውነት ግን ኖርማል ናቸው? እኔ አይመስለኝም። ማለት ሰው ጤነኛ ካልሆነ በስተቀር እንዲህ አይነት ወመኔ ጋር እንዲህ አይነት ወጠጤ ጋር ሄዶ ድራማ አይሰራም። ጭራሽ እኮ ደግሞ እንትና እየባሰበት ነው። ማነው ጂፒኤስ እየባሰበት ነው። ጭራሽ እየባሰበት ነው። አንዴ ባለፈው የመጨረሻ እኮ እያዝናናኝ ዘሩባቤል ጀምሮታል፣ ዘሩባቤል ጨርሰዋል። የዘሩባቤል እራት ከ10 ሺህ ብር ጀምሮ አስገብታችሁ ካሜራ የለውም አለ ውለታ ሲውልላቸው እራቱ ቆጠር ያለው አንድ ወንበር ዙሪያ ላይ 100 ሺህ ብር ነው የታሰበው። ሲቀመጡ አንድ ጠረጴዛ ዙሪያ 100 ሺህ ይከፍላሉ። ከዛ በኋላ ስቅስቅ የሚያስብሉ ታሪኮች እየተነገረ እንደ እንትን ምንድን ነው እንደ ሆላንድ ላም ትታለባለ ማለት። የእንትናን ቪዲዮ ሳይተዋል። የእንትናን ቪዲዮ የማነው እንትና ሱራፌል ለምሴ አዋሳ ሄዶ እንደዚህ በማስ ኢየሱስ ያድናል። ከተማ ውስጥ ነው እኮ። እኔ እኮ በጣም በቃ ራሱ ነው ፖስት ያደረገውና እኔ እንዴት እንደሳኩ በቃ ማለት እንዲህ ሱፍ ለብሶ እንደ ጋርድ እንደ ቦዲ ጋርድ ማለት ነው። በቃ እንደ ይሄ የህንድ ፊልም አይነት አክት ህዝቡ መሃል በቃ ወንጌል እየሰራ ነው የሚል ነገር ለማሳየት አዋሳ ከተማ ውስጥ ማለት ነው። እኔ በእነሱ ማለት እነሱ የእውነት የምርም የወንጌል ልብ ቢኖራቸው የእውነትም የወንጌል ልብ ቢኖራቸው ይኸው ሶማሌ ክልል ሂዱ፣ ወደ እኔ ሀገር ጅጅጋ ይሄዱ፣ ቀብሪ በያን እዚህ ሶማሌ ክልል እስቲ ልብ ካላቸው ይሄዱ። እዚህ ከተማ ውስጥ ተፋፍገው ኧረ በስመ አብ የሚሰሩት ድራማ ነው። የምርም ግን የወንጌል ልብ ካላቸው ይኸው ሶማሌ ክልል ስንት ሚሽነሪ የሚሞትበት ቦታ፣ ስንት ሚሽነሪ የሚያልቅበት ቦታ። እስቲ ልብ ካላቸው አይተዋል። እሱ ቪዲዮ እንዴት ከተማ ውስጥ ብዙ ቪዲዮ ነው ፖስት ያደረገው። እሱ ከፊት እየመራቸው በቃ የሆነ እንትን ያ ጎጃም፣ ሰሜን፣ አሁን መቀሌ። እስቲ ልብ ካላቸው ከዚህ ከተማ ወጥተው እዚህ ጋርድ ጋር እንትን ማክተር ከሚሆኑብን እኔ ብዙ ጊዜ ሰጀስት አደርጋለሁ። አሁን እንደዚህ አይነት ሀሳብ ሰጥ እስቲ ሂዱ ምን ይለዋል እና እናንተ ደግሞ ሂዱ ይለዋል። ዞሮ እኔ እሱ የበቀኝ ባለፈው አንድ ወንድም እዛ ከደቡብ አፍሪካ ይኸው የመከራ ጊዜ የታሉ ምናምን ብሎ ቪዲዮ ሰራና እና እኔም ያንን ቪዲዮ ትንሽ ሰራውበት እኔም ቪዲዮ ከዛ የሉም በቃ በመከራችሁ ጊዜ ይላሉ ሁሉም እናቴ እዩ ጩፋ እያለቀሰ ቪዲዮ ለቀቅ ወዲያውን እየፈጠነ እንትና ጣብሎ ነው እርግጠኛ እሱን ቪዲዮ እንዳለ ከእስራኤል ያመጣት ያቺ ፎጣ አለች እየፈረደባት ቆባለች ከእስራኤል ይዟት ይመጣ ጣር ጎሷል እየፈጠነ ታቦር ተራራ ላይ ብሎ ታቦር ተራራ ላይ ወጣ። ከዛ በጣም የሚያሳዝኑኝ አይነቃባቸውም እነሱ ፊት እነሱ ገባ ህዝቡን አደንዝዘነዋል ብለው ነው የሚያስቡት። በቃ ህዝቡ በቃ ምንም አያውቅም። እነሱ አራዶች ናቸው። ሁሉንም ነው በቃ የሚያታልሉት። እና በቃ እኔ አሁንም ዞሮ የምንናገረው እነዚህን ሰዎች የእግዚአብሔር ሰዎች ናቸው እያላችሁ የምትከተሉ ከመጽሐፍ ቅዱስ የተጣላ ኑሮ ህይወት ያላችሁ እንደሆናችሁ የታወቀ ነው። እግዚአብሔርን መፍራት በልባችሁ እንጥፍጣፊ ከቀረ ወደ እውነት፣ ወደ ጽድቅ፣ እግዚአብሔርን ወደ መፍራት መጽሐፍ ቅዱስን ገልጦ ወደ ማንበብ፣ ወደ ጸሎታችሁ ተመለሱ። ጤናማ ትንንሽ ህብረት ውስጥ ጆይን አድርጉ እና እንደዛ ስታደርጉ ነው የሚሻለው ህይወታችሁ የሚቀናው። አብዛኞቻችሁ እንደዚህ አይነት ነገር ውስጥ እንደነዚህ አይነት ሰዎች የምትደግፉ ሰዎች
በሴሰኝነት በርኩሰት ውስጥ በትዳር ደጋግሞ የማፍረስ ህይወት ውስጥ ኪዳን ውስጥ ያለ መጽናት ህይወት ውስጥ ክራይሲስ ውስጥ የገንዘብ ምናምን ጋር የተያዘ ኃጢአት አመፅ ውስጥ ያላችሁ ሰዎች እንደሆናችሁ ምንም ጥርጥር የለንም። ለምን ገንዘብን በመውደድ እና በእርኩሰት ይራቡባችኋል ይላል ሁለተኛ ጴጥሮስ መጽሐፍ ምዕራፍ 1 ጀምሮ ሐዋርያው ቅዱስ ጴጥሮስ ሲናገር እነዚህ ሐሰተኛ ነቢያት በእርኩሰትና ገንዘብን በመውደድ ነው። በጣም ገንዘብን የሚወዱ የሚያፈቅሩ፣ ማፍቀር ማለት ደግሞ እግዚአብሔርን በምታመልኩትና ለእግዚአብሔር በምትገዙለት ልክ ለገንዘብ ስታጎበድዱ ማለት ነው። ለገንዘብ ስትኖሩ ማለት ነው። ገንዘብን በመውደድና በኃጢአት ውስጥ የሰከራችሁ ሰዎች ናችሁ። እነዚህን ሰዎች የምትከተሏቸው፣ እነዚህን ሰዎች የምታቀኗቸው። አሁን ሳሚው ተናደ ኮመንት ከምጽፍ ቼክ አድርገው። እኔ ከበደ አስካሉ አየለች ሜሮን ምናን አላልኩ። ምንም እልህ ውስጥ አትግባ። አላቅህ ግን እርግጠኛው ሐሰተኛ ነቢያትን የሚከተሉ አብዛኞቹን ሰዎች እንደዚህ አይነት የአመፅ ህይወት ውስጥ የሚመለሱ ሰዎች ናቸው። የጽድቅ ቃል አይመቻቸውም። እግዚአብሔርን መፍራት ልባቸው ውስጥ የለም። ስለዚህ አሁንም እውነት እግዚአብሔር የምትወዱ እግዚአብሔር የምታፈቅሩ ከሆነ አስፈላጊ ነው። ያንተ ለማቅናት ሳይሆን እኔ በነገራችን ላይ ሐሰተኛ ነቢያት ይቀናሉ ብዬ አላምንም። የሚሞግተኝ ካለ ይግባ። አይቀኑ። ማን ይሙት? ዮናታን አክሊሉ ንስሐ ገብቶ ይመለሳል ብለሽ ታምኛለሽ? እንደ አንቺ እዩ ጩፋ እስካሁን የሄድኩበት መንገድ ስህተት ነው ብሎ ልክ እንደ ዘኪዎስ በድዬ እንደሆነ 2 እጥፍ እከፍላለሁ ብሎ በንስሐ ይመለሳል ብለሽ ነው እንደምታምኚው? ጭራሽ ሐሰተኛ ነቢያቶች አይመለሱም፣ አይቀኑ። እኔ እነሱን ለማቅናት አይደለም የበግ ለምዳቸውን ለመግለጥ ነው እየሰራ ያሉት። ለማቅናት መስሏችሁ ከሆነ መች ተከራከርኩ? እንትን ነው ሜርሲ በጣም ልቧ ሰፊ ነው። በጣም በቃ የሐሰተኛ ነቢያትን የመሸከም ልቧ በጣም ሰፊ ነው። አይቀኑም። እኔ ምጠረው እኔ የምሞክረው እዛ ውስጥ ያሉ የእግዚአብሔር ምርጦች እየተሸወዱ ያሉ ሰዎች እንዲነቁ ነው እንጂ በፍጹም ሐሰተኛ ነቢያት በንስሐ አይመለሱ። በዛው ነው ጸንተው የሚቀሩት። ስለዚህ አሁንም እዛው ላይ ናቸው ብትሉት፣ አዎ እዛው ላይ ነን። ለምሳሌ ከኦርቶዶክስ ጋር የሚከራከሩ ወገኖቻችን እዛው ላይ ናቸው። ሄዱና ቤታቸውን እዛው ላይ ናቸው። ርዕስም አልቀየሩም። ስለ ገድል የሚያወሩ ወንድሞቻችን እዛው ላይ ናቸው። ቀይሩ ምናምን አንላቸውም። አይመለከታችሁም። እዛው ላይ ነን። አድምተን ነው የምንሰራው። አድምቀን ነው የምንሰራው። እዚህም እዛም አንባክንም። የርዕስ መበታተን አይኖረንም። አድምተን ገና ብዙ ነገር ገና አሁን ገቢያቸው ቀንሷል። አዳራሾቻቸው ባዶ መቅረት ከቻለ እስኪቀር እንሄዳለን። ሚስቶቻቸውና ልጆቻቸው ብቻ እስኪቀሩ እጃቸው ላይ እንሄዳለን፣ እንሞክራለን። እና እንደዛ ነው የምናደርገው። እኔ ለማንኛውም ማቲዬ እኔ ነገ ቀጠሮ አለኝ፣ ወሳኝ ቀጠሮ። እሱን ለማድረግ መተኛት ማረፍ አለብኝ። እናንተ ስላገኟችሁ ግርምሽም ቴንኪው፣ ፍሬዘርም አመሰግናለሁ። ማቲዬ ሁላችሁም ተባረክ። አቤላ ሰላም ልበልና ሂድ። አቤላ እንዴት አለ? ሰላም አለው። እንዴ እንተ ታፉነሽ እንዴ? አይ እኔ ገነት እባላለሁ ከአዳማ ነው። እሺ አይማቀው ድምፅሽ የታፉን መሰለኝ እኮ። እሺ እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም ነው። በሁሉ ነገር እግዚአብሔር መልካም ነው። ደስ ብሎኛል በሆነው ነገር። ነገም ደግሞ ለምትሄደው ቀጠሮ እግዚአብሔር ከፊት ይቅደም። በዛ ጉዳይ ከሆነ ሁላችሁንም በጣም ወዳቸዋለሁ። አሁንም አትታክት። እኔ ድርቅናህን ወደዋለሁ። በቃ ለምን እኔ እህቴ በዚህ ጉዳይ በጣም ተጎድታ ከተዳራ ሳትሆን ገዝታ ውስጥ ገብታ ብዙ ነገር ህልሟ ሁሉ በቃ እኔ ጋር ለ2 ዓመት ከባሏ ተለያይታ መታ እኔ ጋር ነበረችና ህልሟ ሁሉ እዩ ጩፋ መጥቶ እስራኤል መጥቶ ነው የምትለው። ከእኔ ጋር በፍጹም ነበር ማንስማማው እና እግዚአብሔርን እንያዝ፣ እግዚአብሔርን እንከተል በማለት ምን ጊዜም እኔ እከተላለሁ። እግዚአብሔር ደግሞ ያበርታ፣ በዛ ላይ ያስቀጥል። ተባረክ ማትሻዬ፣ እንዴት ነህ? ሰላም ላንተ ይሁን። ሁላችሁ በዚህ ያላችሁ ተባረክልኝ። የታለም ለወጣ ነው። እሺ ተባረክልኝ። ቴንኪው፣ አመሰግናለሁ። እሺ ደውልልሃለሁ። እሺ የታችን እሺ
ማትሻ እንዴት ነህ? አለን። እንዴት ነው? ሰላም ነው ወይ? ሁሉ ሰላም ነው፣ እግዚአብሔር ይመስገን። እና ዛሬ በጣም ስትናገሩ እየተገረምኩ ነበርና አንዲት እህት እኛ ጎረቤት ነችና እዩ ጩፋ ጋር ሄዳ ዘይት ይዤ መጥቼ ቤት ተቃጥሎብኝ ነበር፣ ፍሪጄ ተጨማዶ ተኮማትሮ ተጥሎ ነበር አለች። ዘይቱን ይዤ መጥቼ በኋቃይ ላይ እርጭት ሳርጎ ሊጡ ሙልት አለች። እርጭት ሳርጎ ፍሪጁ ቀዝቃዛዋ ከኔ ቤት ሰው እየወሰደ እየጠጣ በሚዲያ ላይ ማለት ነው። ልጅቷ ያንን ካለች ጀምሮ በጣም ከኔ ቤት አጠፋም ነበረ። ጭራሽ በቃ እኔ ልክ ነው ያስቀየምኳን ነው የሚመስለው። በቃ መተረሻ እኔ በቃ ሰፈር ውስጥ ገበያ መሃል ላይ ያሉት እዛም ሲሄድ እሱ እየተከፈተ እዛም ሲሄድ እሱ እየተከፈተ ሽምቅቅ ብዬ እና እስቲል ነው በቃ በርቀት አካባቢው ለቃን ሄዶና የሚደረግልንና ምን ጠይቀውን እናስተውል። እግዚአብሔር መልካም አምላክ ነው። አንድ ነብይ ስለሆነ ስለተቀባ አይደለም፣ ልጅነት ለኛ ሰጥቶናል። በእውነት ልጅነት ለኛ ሰጥቶናል። እኔ አሁን በጣም ስጨነቅ ራሴን እንበረከካለሁ፣ ይመልስልኛል። ምንም ጽድቅ ተብሎ የሚቆጠር ነገር የለኝም፣ ግን እግዚአብሔርን ወደዋለሁ፣ ጌታን ወደዋለሁ። በቃ እኛ የልጅነት ስልጣን ተሰጥቶናል፣ መጸለይ እንችላለን። በየቤታችን የተወለድንበት ቸርች አለ። ፈውስም ቢሆን ባለንበት ይመጣል። ነገሮቻችን ይሰራሉ በአድራሻችን መተው እና ለምንድን ነው እንደዚህ የምንሆነው? እኔ አሁን ራሱ የሆነ ቸርች ሄጄ በቃ አሽሙር ነው የሚሰበከው። አሽሙር ማለት እንደዚህ ነቢያት ነች እንዲሆኑ በዚህ ወጥቶ እንግዲህ እኛ እንደዚህ ነው የምናደርገው። አሽሙር የጌታ ቃል አንድ የለም። ለምን እንዲሆናል? እግዚአብሔር ልቦናችን ይመልስ፣ ለእኔም ልቤን ይመልስ። ለሁላችንም ተባረኩልኝ።